ونفرر كل دولة بزعل نفرر تنس نفرر هانا تقال هانا ترجعي يمرين إني ورجها ليلا سوي وش بيجي هانا أنا ليلا سوالهم كوني سلودر كوكون بقى أنا أنت ما تفلقهم كسر جمرك عند غاز بيت شنو نفرق تنور على شنو كان جيكا نستجمر ليلا أنا ساكون نفرر بليك لك كينش كله سلاج مانات كمك بتسويش كم يوردوا مال لم تهدي متبلاش أنت نسجدك ما أنت يوتش اللي جابلاش وش نعم يوتي ما جابلاش ما أنت لم تلو كسر أي متفنك عليه ما أنت أتجوي إيش هذا ما أنت بقى أتسايو كل نجار أتسايو بين إن أنت لاقبه سمير شو كان تيجي مقابلة الفلك لم تنا مشكلة لو تجي شال السنة على برا يقدر سمير شارل يجي نقدر هنا نقدر ندارك يلاكي بالي بتشنو نفتن ليش ما أنت نمو وركشان لم تنا مفتن ينسوس سجمر كان يجاب شارل لم تزين نقدر بتارك كابوس سوكانو يجي شالو إني ما قالوا على لوسون ميدا ما تبغى ما قلنا لم بينسو نقدر على أنت تفتن على أنت سوي لم درم تتجاكي بقى أنا كنت قال منور الفلك ما ألكو إذا كوشوتشو كان متفق تجلالك أنا كنت قال أدمي لك يلتاكك لي سلش እንደዚህ ይሄን ያለ የፈለገችኝ ሴት ማስከለኝ ማለት ነው ለምን እኔ ወድጃለሁ በቃ አንተ ማጣት አልፈልግም እንደዛ ከሆነ ችግር የለም እንፈራረምና ሰርጉን ወይ እንደገሰው እንፈራረም ለምን እንደውም ዛሬ ምን ይዳንፈራ እንደዚህ ባንድ የሚሆን ነገር ነው ሰልሽ ችግር የለውም ማለት ፍቅር ካለ ትዳር ቀላል ነገር እኮ ትዳር ቀላል ነገር ነው ችግር የለውም በኔ ነው በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን በረንዳ ያላቸው ቤቶች ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። ሰላም ውድ ተመልካቾቻችን ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን አንድ ለየት ያለ ፕሮግራም ይዘንላችሁ መጥተናል። የዛሬ ፕሮግራማችን እንግዲህ አንድ ባለ ጉዳይ እንግዲህ ደውሎ እንደነገረኝ ከሆነ አንድ ሀና የምትባል ሚስት እንዳለችውና ከሷ ጋርም እንግዲህ በ4 ዓመት የትዳር ቆይታ እንደነበራቸው ነግሮናል። እንግዲህ ተመሳሳይ ስራም እንደሚሰሩ አንድ ላይ እንደሚሰሩም ነግሮኛል። እንግዲህ ውሻ በማጠብ ነው እንግዲህ የሚተዳደሩት። ያው ይሄ ስራ ያልተለመደ ነው። እኔም ግራ ገብቶ ነበረ፣ ግን እሱ ግን ይሄን ስራ 2 ዓመት ሊሆናቸው እንደሆነ ሁላ ነግሮኛል። ይሄን ስራ እየሰሩ እንግዲህ ከሷ ጋር ለ2 ዓመት አንድ ላይ ይዘልቀዋል እና በትዳር ደግሞ ለ4 ዓመት እንደቆዩ ነግሮኛል። ነገር ግን 3 ዓመት ነው በፍቅር የቆየ ነው። አሁን ይህንን 1 ዓመት የተለያየ ወጣ ያለ ጸባይ እያየሁባት ነው። ከኔ ጋር ፊቸርም ምንም ነገር እያሰበችም አይደለም ብሎኛል። እንግዲህ ስራም እያለች ትወጣለች፣ ገንዘብ ማጠራቀም አቆማለች። በብዙ ነገር ነው የምታጠፋው። ወለውላ ስለኔ ጋር ራሱ ማውራት ሁላ አስጠልቷታል ነበር ያለኝ። እንግዲህ ከተለያዩ ወንዶች ጋር ጓደኛ እያለች ከተለያዩ ወንዶች ጋር ነው ሁላ ውሻ አጠባ ሁላ ምትወጣ ብሎ ነግሮኛል። እንግዲህ ይህን ነገርም አንተ ጋር ብዙ ቪዲዮ እያየው ስለነበረ እስቲ አንተ በምትችለው መጠን በምታደርገው ነገር አድርገህ ብቻ ፈትንልኝ ብሎ ነው እኛ ጋር ዛሬ ደወለልን። እኔም እንግዲህ እሷ ጋር ደውዬ ውሻ አለኝ እሱን እጠቢልኝ ብዬ ጠርቻታለሁ። እንግዲህ እሷ መታ ደግሞ የሚፈጠረውን ነገር አብረን ምን ይሆናል። አብራችሁን ቆዩ። ሄሎ፣ ሰላም ነው? እግዚአብሔር ይመስገን ሰላም። የሀና ስልክ ነው አይደለ? አዎ ነኝ። ማለት ስሜ አሌክስ ይባላል። ውሻ ታጥቢያለሽ የሚባል ነገር ሰምቼ ነው የደወልኩልሽ። ልክ ነኝ አይደለ? አልተሳሳትኩም? አዎ አሌክስ ስራዬ ነው እንዴ? ያው እኮ የሆነ ውሻ ነበረኝና በእናትሽ ከታጠበ በጣም ብዙ ጊዜ ሆኖታልና እንድታጥቢልኝ ፈልጌ ነበር። እሺ ምንም ችግር የለውም። ባትሽ የት ነው ሰፈርሽ? የት እንገናኝና ተነስተን ነው ሰፈሪን ሎኬሽን ምናምን ቴክስት አደርግልሻለሁ። ውሻ በእናትሽ ስለቆሸሸ ከቻልሽ ነገ ቶሎ ብትመጪና ብታጥቢ ጠዋት ላይ ደስ ይለኛል። ምንም ችግር የለውም። በቃ እሺ፣ በዚህ ስልክ ቴክስት ላድርግልሽ አይደለ? ቦታውን ሎኬሽኑን። አዎ ይቻላል። ስልክ ነኝ። እሺ ቴክስት አደርግልሻለሁ። ከጠፋብሽም ደውይልኝ ቦታው። እሺ አመሰግናለሁ። እደውላለሁ። እሺ መልካም ቀን።
ያው እንግዲህ ተመልካቾቻችን እንግዲህ ሀና ለመምጣት ፈቃደኛ ሆናለች እንደተመለከታችሁ ከሆነ እኔም እንግዲህ እሷ እስክትመጣ ድረስ ካሜራዎቻችንን ሴታፕ አስተካክለን እንግዲህ ነገ ነው እንድትመጣ የምፈልገው እኔም እስከዛ ድረስ ካሜራዎቻችንን ሴታፖችን በደንብ እናስተካክለን እንጠብቃታለን። የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ። ያው እንግዲህ ተመልካቾቻችን ሀና ደውላልኝ ደርሻለሁ ብላኛለች። እንግዲህ እሷ ደግሞ እዚህ መታ የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ። ሰላም ነው። ሁለት ሆናችሁ ነው የመጣችሁት? አዎ ሌላም ሰው ይዤ ጨምሬ ነው የመጣሁት። በስልክ ሳዋራሽ ግን አልነገርሽኝም። ብቻሽን መሰለኝ ነበር የመሰለኝ። አዎ ብቻዬን ብዬሽ ነበር፣ ግን ያው ብዙ ሾሽ ነው ያለክ መሰለኝ እና እሱንም ጨምሬ ያመጣሁ። ብዙ ውሻ አይደለም አክቹዋሊ ያለኝ ግን ያው አንድ ናት ያለችኝ፣ እሷን ነው የምታጥቢልኝ። ግን ወንድም ያልተዋወቅኩ አሌክስ አለ። አንድ ላይ ነው የምትሰሩት? አብረን ነው እኔና እሷ የምንሰራው። ሞገስ እና እንግዲህ ያው ሀናና ሞገስ እንግዲህ የውሻ አጥበት ብለህ ላይ ደወልከው። አብረን ነው የምንሰራው። እንግዲህ ሁለታችን ማኔጅ እያደረግን በስራችን አንድ 2-3 ልጆች አሉ ከነሱ ጋር የምናጥበው እና ዛሬ ማንተ ያው እንግዲህ ብዙ ውሾች አሉ የሚታጠቡ ስላልከን ነው ሁለታችንም የመጣ ነው። መኪናም ለማቆም ትንሽ ተሸክረን ነበር። ታች በጣም ብዙ መኪኖች ሞልተዋል እና ብዙ ነገሮችን አድርገን የመጣ ነው። ውሾቹ ካሉ መጀመር እንችላለን አጥበን። ያው እንግዲህ በደንብ ፍሽን አድርገናቸው እንድንሄድ። ውሾቹ ምንም ግን የውሻ ድምፅ ምንም ነገር አልሰማም። ውሻ ሳልነግራችሁ ውሻ ወኮታ ነው ይዟት ይመጣል ልጁ። እስከዛ ድረስ ምን ይምጣላችሁ? ሻይ ቡና ዝም በደረቁ ችግር የለውም። ውሻዋን ቶሎ አምጣልና አጥበናት ትመጣለች። እንደዚህ የምትፈትኝም አልመሰለኝም ነበር ስደውልልሽ። አሁን ትመጣለች፣ ችግር የለውም። እና አንድ ላይ በምን ነው የምታግዛት? ቆይ ውሻ ሁለት እንዴት ነው የምታጠጣው? አይ እኛማ ብዙ ውሻ ያለ መስሎን ነው እሱንም ጨምር ይዤ የመጣሁት። አንድ ላይ ለማጠብ ነው እንጂ ብቻሽን ነው መሰለኝ። ብቻዬን፣ በብዛት ብቻዬን ነው የምሰራው። ያው ብዙ ውሻዎች ምናምን ያላቸው ሰዎች ጋር ደግሞ ተጨማሪ ኃይል ይዤ ነው የምሄደው። ሌላም ሰውም እንደዚህ ይዘሽ ትሄጃለሽ ማለት ነው? ከሁለት ሌላ 3ም 4ም? ብዙ ውሻ ካለ ብዙ ሰው ይዤ ነው የምሄደው። ደስ ይላል በጣም። ያው ገርሞኝ ነው 2 ሰው ሲመጣ አልጠበቅኩም። የጠበቅኩት አንድ ሴት አንቺ አይደል? አንቺ ነው ያባረርሽ? አንቺ ነበር የጠበቅኩት። ውሻም ስለሆነች በሬ አይደለችም። የሁላ ሰው ተሰብስበው እንደዛ ሲሆን አንዳንድ አግሬሲቭ ውሻ አለ። ይወጣል፣ ለመድፈር የሚሞክር አለ፣ በጣም የሚያለቅስ የሚጮህም አለ እና እንደዛ ደግሞ ያው ወንድ ልጅ ያስፈልጋል። ቆፍጠን ብሎ እኔ ከያዝኩላት እሷ በደንብ ሽት አድርጋ ታጥባለች። ከዛ ነው ያው የመጣሁት። የአንተ ውሻ ምን አይነት ውሻ ነች? ትልቅ ነው? ጀርመን ነው? ምንድን ነው ውሻው? ተለቃሚ ነው፣ ጀርመን ሼፐርድ ነው። ግን ያን ያህል እንደሚያስፈራ ተጨማሪ ሰው ያስፈልገኛል እኔ ስላለው ችግር የለውም፣ ምንም አይነካሽም። ግን እንዴት ነው ይህንን ሀሳብ ውሻ ማጠብ አልተለምዶ አያውቅም። እኔም ለማስሞከር ነው። ደግሞ አሪፍ አድርገው ያጥባሉ ምናምን ስለተባለ ነው። አክቹዋሊ ሰራተኛዋም ስለሌለች ነው ቤተሰብ እንደጠይቅ ብላ ስለሌለች ነው እንጂ እሷ ነበር የምታጥበው። ከማጠው ያንቺ ጋር ደወልኩኝ። ሳይው ስልክሽን ኢንተርኔት ላይ እንዴት ነው ይሄን ሀሳብ እንዴት ትመጣለሽ? ይቅርታ ግን ዝም እስከምትመጣ ልጫወት ብዬ ነው። ችግር የለውም። ኧረ አዎ በሀገራችን አልተለመደም እንደዚህ ውሻ ማጠብ ምናምን በብዛት አልተስፋፋም። ያው ደግሞ ከልጅነት ጀምሮ በጣም ውሻ የምወደው ለዛ ይሄንን ሀሳብ አመጣው። እንደዚህ ማለት ስላልተለመደ አሁን ሀብታም ሰዎች ምናምን የተለያዩ ውሾች አላቸው ቤታቸው ከሚያጡ እኛ ጋር በብዛት እያመጡ ምናምን እናጥባለን። ማለት ቤት ከምታጥበው ይልቅ እኛ ጋር መጥቶ ሲታጠብ የተለየ እንትን ነገር አለው። ፀጉር ማስተካከል አለ፣ ጥፍራቸውን መቁረጥ፣ ማጽዳት፣ ጥርሳቸውን፣ አፋቸውን በብዛት ሁሉንም ነገር ነው እኛ የምናጸዳው እና ከልጅነት ጀምሮ ያው የውሻ ፍቅር ስላለኝ ይሄንን ሀሳብ አመጣውና ሻምፖዎችም አሉ ከውጭ ነው የምናስመጣቸው። ይሁን ለቃ ይዛችሁ ትምጡት ለውሻ ነው። ለውሻ ሻምፖም አለ፣ የራሱ ብሩሽም አለ። ብዙ ቀለምን መቀባት የሚፈልግ ውሻ ካለ ፀጉሩን ነገር አለ ሁሉም ነገር እና ምን አልጠበኩም። ታውቃለህ ውሻ ቀለም ተቀባለች ይቀባል እንዴ? ሁሉም ነገር አለ። ፀጉር መቆረጥ ጠፈን ምናምን ነገር አይነው አውቃለሁ። ውጭ ያለውም እንደዚህ ሲደረግ አውቃለሁ። ግን ፀጉር መቀባት በጣም ይገነደባል እንዴ? ተጫዋች ነው ነገር አለ።
አይ ደስ ያ ገና ምን መሰላችሁ የኔ ውሻ እንድታጠብ ብቻ ነው ፈልገው ጥፍሩንም እንድነኩኝ አልፈልግም። ያው ውሻኔ እንደ ውሻ ሲሆን ነው እንጂ የቤት እንትንም እንዲሆን አልፈልግም። ለዛ ነው እና ማለት ጥፍሩን ባላስቆርጠው ዋጋው ምናምን እንዴት ነው? ያው ነው ተመሳሳይ ነው ወይስ እንዴት ነው? ያው ዋጋው ትንሽ ጨመር ይላል፣ ግን ዋጋችን ይሄን አይነት ካበደ አይደለም፣ ፊክስድ ነው። ከዛ ያው ውሻክ ደግሞ ጽድት ማለት ስላለባት ያው ሁሉም ነገር ቢስተካከልላት ጥሩ ነው ብዬ አስባለሁ። አክቹዋሊ ውሻዬ በጣም ብዙም አልቆሸሸም። ያው መታጠብ ስላለበት ግዴታ መታጠብ ስላለበት እየማሳጠበው ግን ያው ይሄንን አይዲያ ግን ያመጣው ከሁለት አንዳችሁ ያው የድርጅታችን ስም አንድ ሰው ሀናና ሞገስ መሰለኝ አልከኝ አይደል? ማነው ያንቺ ነሽ ያመጣሽው? አንቺ ካመጣሽው በጣም ብሪሊያንት የሆነ ምንድን ያለሽ ማንም እንደዚህ ያሰቡት አይደለም። አዎ መጀመሪያ እኔ ሀሳቡን አመጣው፣ ከዛ ለሱ ሼር አደረኩት፣ እሱም ተስማማ በሀሳቤ እና አንድ ላይ ጀመር ነው። በቀን ስንት ትሰራላችሁ? ያው በአሪፍ ዋጋ ነው የምንሰራው። ብዙ ሰው ማለት የመስራት ብዙ ሻ ታጥባላችሁ እንደዛ ነው? አዎ ብዙ ሻ እናጥባለን በቀን። በብዛት ሀብታሞች ስለሆኑ የሚመጡት በጣም ትልቅ ሰዎች ናቸው። አንዱ ሻ ምናምን አይደለም የሚያመጡት። ያው ሀብታም ስትሆን ብዙ ሾች ይኖርሃል እና ብዙ ሻ ምናምን ነው የሚያመጡልን። ያው አሪፍ አድርገን ደግሞ እንትን ስለምንላቸው ያው ቲፕ ምንም ይሰጡናል። በዛ በቀን ብዙ እንሰራለን። ደስ ይላል። ግን አሁን ስልሽ አሁን አንዱ ሻ ነው ያለውና ነው ቤት ለአንዱ ሻ እኔም አለው አግዝሻለሁ። ሶስታችን ማለት የሚያስፈልግ ይመስልሻል? ማለት ስራ ካለባችሁ እንደሄድ ከፈለግሽ መሄድ ትችላለሽ። ችግር የለውም፣ እሱ አይቆይም ይሄዳል። ምክንያቱም አንዱ ሻ ናት ያለችው። እሷም ስልሽ እኔ ስላለው አይነክሳትም። አንተ ስልሽ ስራ ቢዚ ከሆንክ እኔ እንዳላስፈታ ብዬ አንዱ ሻ ሁለት ሰው እዚህ መጥቶ ያው ቢዝነስ ነው አውቃለሁ። ሌላም ስራ ካለባችሁ ብሄድ የተሻለ ይሆናል ብዬ ስላሰብኩኝ ካልፈለክም እዚያው ጋር ትችላለህ። ሞገስ ችግር የለውም። በጣም ችግር የለውም። እኔ ብሄድ እችላለሁ። ስልክህንም እየወጣ ስላየሁ አሁንማ ብዙ ቢዝነሶች ምናምን ስላሉ እንትን ማለት እችላለሁ። ግን ከዛ በፊት አንዴ ስለዋልከው ስለሁሉም ነገር ከእሷ ጋር እናውራና እሷን እልካታለሁ፣ እኔ እሄዳለሁ። ችግር የለውም። ያው እንግዲህ ውድ ቤተሰቦቼ እንግዲህ እንዳያችሁት ከሆነ ሁለቱ ነው መጡብኝ። በጣም ደንግጬ ነበረ። ያው እንደዚህ አልጠበቅኩኝም። ሁለቱ ነው ሲመጡ ውሻ ለማጠብ ያው እንደምንም ብዬ እሱን አግባብቼ ልኬዋለሁ። ያው እሷ ደግሞ መጣ። እዚህ ምን እንደሚፈጠር አናውቅም። እንደውም የዛሬዋ ትንሽ ፊት የምትሰጥም አይመስልም። ሁለቱም ስራቸው ላይ ታማኝ ይመስላሉ። የሚሳካልኝ አይመስለኝም። የዛሬው ያው የሚሳካልኝ አይባልም፣ ባይሳካ አሪፍ ነው። ያው ግን የሚሳካልኝ አይመስለኝም። የዛሬዋ ታማኝ ትመስለኛለች። እንግዲህ ይህን ነገር ማቀው እንግዲህ እዚህ መጣ በሚፈጠረው ነገር ነው። አብራችን ቆዩ። ግቢ። ያው ብቻሽን ስትሆኚ አይደብርሽም ብዬ አስባለሁ። አይደብረኝም፣ ችግር የለውም። ያው ለእናንተ ስቤ ነው እዚህም አንቺ ሁለቱ ናችሁ፣ ሁለት ሰራተኛ እዚህ አስበሻል። ያው ቢዝነስ ነው ብዬ ስላሰብኩኝ ነው። ያው እኔም የቢዝነስ ሰው ስለሆንኩኝ እንደዚህ ነገር ይገባኛል። ተረዳኋች። ያው የሚደብርሽ ከሆነ ችግር የለውም፣ እጠራልሻለሁ። ችግር የለውም። ግን ደስ ይላል። አብራችሁ ነው የጀመራችሁት ስራ ማለት ነው? እንደዚህ አብረን የጀመርነው ደስ ይላል እኮ በነገራችን ላይ እንደዚህ አንድ ላይ ሆኖ ሲሰራ ስራ የምትወጂው ሰው ጋር ምናምን። ያው እንዲህ የረጅም ጊዜ ጓደኝነት ነው ያልኩህ ቅድም እንዳልኩ እና ይህን ሀሳብ ያው ከልጅነቴም ጀምሮ ስለሆነ ያሰብኩት ይህ ሀሳብ መጣልኝ። ከዛ በደንብ አስቤበት ምናምን ለእሱም ሼር አደረግኩት። እሱ በሀሳቤ ደስተኛ ነበር እና ወዲያው ነው የጀመርነው። ምንም አላንገራገርንም። ግን ስንት ጊዜ ሆናችሁ ይሄን ነገር ከጀመራችሁ? አሁን ወደ 2ኛ ዓመታችን ነው ያለው። 2 ዓመት በጣም ብዙ ነው። ግን እንደዚህ ስልሽ አሁን ይሄ ነገር ስላልተለመደ ሶሻል ሚዲያ ላይ በደንብ ትታወቃለች ብዬ አስቤ ነበር። ግን ያው ብዙ አትታወቁም። እኔ ራሱ ያገኛችሁ በሰው ነው። ቶሎ ሶሻል ሚዲያ አልጀመርንም። ለዛ ነው እንደዚህ ነው። ግን አሪፍ ስራ ነው በጣም። አሁን እንዳንቺ አይነት ሴት እንደዚህ ቆንጅዬ አለ ኮመናሽም ደስ ይላል። ስለዚህ ለቲክቶክም አሪፍ ነው ብዬ ስላሰብኩኝ ነው። ብዙ ሰው የሚወዱ ደግሞ እንደዚህ ነገር ነው። ለዛ ብዬ ነው። አመሰግናለሁ። ፍቅረኛሽ ነው እንዴ? ኧረ አይደለም። ምንድን ማለት ጓደኛ ብቻ? ኖርማል ጓደኛ ነው። በቃ ከድሮም ጀምሮ ክላስ አንድ ላይ ተማርነው። ግን ፍቅረኛሞች ነው የምትመስሉት አንድ ላይ ሳያቸው አይደለም። አይ ከእሱ ጋር ብቻ ሳይሆን ሴቶችም አሉ ከእነሱ ጋር ምናምንም እንደዚህ ልክ ቅድም እንዳልኩ ብዙ ሾች ካላቸው ሰዎች ጋር ምናምን እንሄዳለን።
ስንት ናቸው ግን ማለት እነዚህ አጠቃላይ አሁን 4 ነው። 4 ሁለታችሁ እንዳላችሁ ናችሁ ሁለት ተጨምሮ እንደዛ ከሆነ አሪፍ ነው የሚደስልሽ ብዙም የሚከፋፈልም የለም ማለት ነው ለ4 ስለሆነ ደስ ይላል ግን በጣም አሁን ትንሽ የውሻ እጥበት ስንት ነው የሚባለው ክፍያ ያው ትንሽ ቢያንስ ከ15 ከ10 ይጀምራል 15-10 በጣም አሪፍ ነው ከፍ እያሉ ሲሄዱ 15-20 እንደዛ ይሄዳል በእንትን ይለያያሉ ማለት በሳይዛቸው እንዲያው ያቱም አይለኞች ውሾች ምናምን አሉ ተነክሰሽ ታውቂያለሽ እስካሁን አላውቅም ግን ቀደም ግን ስልሽ እሱ እያለ ማን ነበር ስሙ መጣፈው ሞገስ ነው መሰለኝ ሞገስ እያለ ውሻ ኃይለኛ ከሆነ እኔ ምናምን ነገር እና አንቺ ትሪት ማድረጋችን ውሾችን ምናምን እሺ ለአመት 2 አመት በጣም አጭር አይደለም ያው እሱን ነው ምልክ ትሪት ምናምን ስለማደርጋቸው ያው ውሻ ደግሞ ፍቅር ካሳየው ይሄን አይዳፈርም ሲጀመር አንቺ እንዴት ይነክሱሻል መሰለ አይዳፈሩም ለዛ ደስ ያለው በፍቅር ከቀረባቸው እነሱ በፍቅር ይቀርባል በጥላቻ ከቀረቡ ደግሞ ስለውሻ ብዙ አለቀም ግን ያው ዝም ብዬ እኔ በነገራችን ላይ ውሻ በጣም ደስ ይለኛል ግን ያን ያህል እንዳንቺ እሺ ግን በእናትሽ በደረቁ ዝም ብዬ አስፈልግሻለሁ አሬ የሆነ ነገር ቀምሽ ነው ቢያስ ደስ ይለኝ ችግር የለውም ማለት የሆነ ነገር ሰጪ ባይሆን ውሻ ተምጣና ውሻ ለምን ሌላም ስራዎችም ስለሚኖርብኝ ሌላ ስራ ልጁን ላኩታል ለዛ ብዬ ነው ላኩት እንዳትቻኩይ ምናምን ብዬ ላኩት እሱማ ልክ ነህ ግን ያው ሌላ ቦታ ደግሞ ድንገት ችግር የለውም ውሻዋ እኮ ወጣ ልጅ ይዟት ወጣ ነውና ይመለሳል እስኪመለሰው እናውራ ችግር የለውም በዚህ ነው የምታጥበይ በዚህ ይሁላ ግን አልበዛም ወንድ ውሻ ይሁሉ ጋር አልበዛም ይሄ እንደው መጨመርም ነበረበት ከዚህ በላይ ይሁሉ አሁን ተጠቂበታልሽ ነው ውሻ ነው ይሁላ ነገር ተጠቀመ ሁሉ ነገር ተጠቀመበት አይ ደስ ይላል በጣም ይሁላ ተጠቀሚ ከሆነ አሁን ስልሽ ሰው ልጅ ራሱ እንደዚህ አይነት ዕቃ ይጠቀም ቢሳስ በዚህ ሁላ ዕቃ በአንድ ቀን ነው ሁላ ተጠቀመው ያው ደግሞ ውሻ ደግሞ ጠረን አላችሁ አይደለ ያን ጠረን ለማጥፋት ያው ብዙ ፕሮዳክት ነው የምንጠቀመው በጣም ደስ ያ እነዚህ ዕቃዎች ከየት ነው የመጡት ማን ያመጣልሽ ከውጭ ነው የምናስመጣቸው ሁሉ ሰው አለ የሚያመጣልሽ ምናምን የሚያመጣልኝ ሰው ከዛ አለና እዚህ ሀገር ሳይገኙ እነዚህ ዕቃዎች አይገኙም በብዛት ስለማይገኙ እንዳለ ከዛ ነው ማስመጣቸው አይ በጣም ደስ ይላል እዚህ የሚገኙትን ያው ካለቁብኝ ምናምን ወዲያው ከዚህ እንትን ማስመጣት ከዚህ ገዛለሁ ምናምን ያው እኔማ ውጪም ስለምመላለስ ብዙ ጊዜ ኖሬም ውጪ ስለሆነ በፈልግ ከሆነ እኔም ላመጣልሽ እችላለሁ እንደዛ ጥሩ ሀሳብ አንተም ታመጣልኛለህ አመጣልሻለሁ ከዚህ በኋላ ምክንያቱም እንደ ፋሚሊ ቢሆን ደስ ይለኛል ስለሽ ችግር የለውም እንሆናለን በገርምሽ ይሄን ቢዝነስ ማለት ነው የምሬ ነው በጣም የቢዝነስ ማለት ነው ብዙ ቢዝነሶች ለማስበው ግን ይሄን ነገር ጭራሽም አንድ ቀን ማስበው ያለቀ በጣም አሪፍ ነው ታስበውና አንቺ ማሰብሽ በጣም እያስገረምሽ ነው የምሬ ነው እንዴት ይሄን የመሰለ ጭንቅላት ይዘሽ ስለሽ ሹፌር አለ ነው ሹፌርሽ እንደ ሹፌርሽ ተጠቀመው ነው መኪናው ራስ ይሰጣል እኔ መንዳት ስለማልችል ገና መንጃ ፈቃድ ምናምን እያወጣሁ ነውና እሱ አሁን ላይ የምፈልጋቸው ቦታዎች እያደረሰኝ ምናምን ያለው መኪና የማን ነው እሱ ነው ያንቺ ነው እንደ የድርጅታችሁ ነው እሱሽ አራታችሁ አዎ አንድ ላይ ነው እንትን ያለው አንድ ላይ ነው እንትን ያለው አያሽ ስለሽ አንድ መኪና ብቻ አላችሁ ለጊዜው አንድ መኪና ነው ያለን ግን ያው ለመጨመር ምናምን ያሰብ ደስ ይላል ቤትስ እንዴት ነው ገዝታችሁ ነው መሰሩበት መቼም አንድ ወስጪ ውሾችን አጥራለሁ ማለት ነው ተከራይተን ነው ውሾቹን ምናምን እናጥበት ቤት ለብቻ ተከራይተን ታመስልሽ ሁሉ መሰርተሽ መኪና አንድ መኪና ብቻ መግዛት ማለት ከባድ ነው ስለሽ ተማሪ ቢዝነስ ነበር ወይስ አላሰፋችሁትም ማለት ቅድም እንደነገርኩ ብዙም አይታወቅም ብዙ ስለማይታወቅ ገና አሁን እያስፋፋ ለመሄድ ሐሳብ አለን ወደ ሶሻል ሚዲያውን ቅድም እንዳልኩክ የመግባት ሐሳቡ እንዳለ ወደ ሶሻል ሚዲያ በገባ አይሆንም ማለት ውጮችን ምናምን በደንብ እንደዚህ ነገር ውጮች ጋር ምን አይቻልም አላውቅም ማለት ነው ሊኖርም ይችላል ታውቂያለሽ ትመስለኛለሽ አዎ አለ ያምርሽ ነው እውነት አለ ከነሱ አይተሽ ነው እንዴ ያምርሽ ከነሱ አይተሽ ነው እንዴ ጀመርሽ አይ ነው ከነሱ አይችማ ሳይሆን የራሴ ፍላጎቴ ስላለ ነው እንጂ ከሰው አይቻል አይደል ግን ስለሽ እንደዚህ አሁን ጓደኛዬ ነው ብለሽ ነበር አይደል ከጓደኛሽ ጋር እንደዚህ በየቦታው ተዘውሪ
ፍቅረኛ ነው የለሽም ስልሽ በአሁኑ ጊዜ ጓደኞች እንደዚህ የታመመን ብዬ ስላሰብኩኝ አይ ቶስ የሆነ ጊዜ እናወራዋለን። የሆነ ጊዜ ደስ ከዚህ በኋላማ ዝም ብዬ ሳምንቱ ውሼን ማሳጠብሽ ይመስለኛል። ችግር የለውም። ኧረ ችግር የለውም። ቀንስልሃለሁ። እውነት ብቀንሽልኝ ያምረኝ ነው። እኔ በጣም ደስ ብሎኛል ከአንቺ ጋር እንደዚህ ራሱ ማውራቱ። ረዥም ጊዜ ሆኛል እንደዚህ ከሰው ጋር ካወራሁ እና በጣም ደስ የሚል ስሜት ነው። ተቀለሽ ችግር የለውም። አጥልሃለሁ። ሰውስ ምናምን አታጥይም? ሰው እንኳን ለጊዜ አልጀመርንም። በነገራችን ላይ አልጀመርንም። አትንድርሽ ነው እንዴ? ታዲያ የችኩልሽ ነው የሚመስለው። ኮንት ላይ ካለሽ ነው አው ሸዋና ጥቤል ከቤት ይይዝ ችግር የለውም መሰለሽ። ገንዘብ ከሆነ ማለት እዛ ሌላም እንግዲህ ከስተመር ይባል ቢሳስ ያም ከስተመር የምታገኘው ገንዘብ ፈልገሽ ምናምን ከሆነ ችግር የለውም። ያው ሰሪው ስራ ሁለት እጥፍ ልክፈልሽ ይችላል ማለት ነፃ ሆነሽ ሪላክስ ሆነሽ ልታወሪ ስለፈለኩ ችግር የለውም። እኔ ነፃ ሆኜ ነው እያወራሁ ያለሁት። ኖ አይስልሽ ነፃ ሆነሽ ስልሽ ፈታ ብለሽ ሀሳብሽ ሳይሰረቅ ስለፈለኩኝ ነው። ምክንያቱም ገንዘብ ነው አውቃለሁ። እንትን ነሽ እያልኩኝም አይደለም ስለሽ በገንዘብ ነው ምናምን ሳይሆን ያው አንቺንም ከዛ አስቀርቼ ራሱ ደግሞ ስላልፈለኩ ገባሻል አይደል? ኧረ ችግር የለውም እና ችግር የለውም። እነሱ መሄድ ይችላሉ። ችግር የለውም። ከተደወለልኝ ሌሎቹ ልካቸዋለሁ። እንደዛም እኮ ማድረግ ይቻላል። ግን ሞር ደግሞ የምፈልግ ከሆነ ሁለት ከፈለሽ ከፍልሻለሁ። ችግር የለውም። ኧረ በጣም እንደዚህ አይናፋር ነሽ። ግን እንደዚህ ነሽ ማለት ነው። በስልክ ሳዋራሽ እኮ ቀለል ያለሽ ጭራሽ ነገር ኧረ እኔ አይናፋር አይደለሁም። ጭራሽ እንደዚህ ያክልኝማ አታሳፍረኝ። አይ ስልሽ ቀስ ብለሽ ለስለስ ያለ ድምፅ ነው የምታወጪው ምናምን ነገር። እኔ ስልክ ላይ እኮ ወለውላ በደንብ እንደ ጓደኛሞች ነበር ስናወራ የነበረ። በስልክ ትለያያለሽ ማለት በስልክ እናዋቃል። ኧረ እንደውም በስልክ አይናፋር ነኝ። በስልክ እንደዚህ ይሄ አይናፋርነት አይደለም። ይሄ አይናፋርነት አይደለም። አይማ አይናፋርነት አይደለም። እኔ ስልሽ አላውቅም ማለት ነው። አይናፋርነት ወይ እንደየ ሀገሩ ይለያያል ማለት ነው። ይሆናል ብለህ ነው? ነው እየሰራሰብኩኝ ነው። አይ እኔ አይናፋር አይደለም። አይደል? ከዚህ ስራ በፊት ምን ነበር መሰለኝ? አይ ምንም አልሰራም ነበር። ቁጭ ብለሽ ነው ማለት ነው? አዎ ቤት ቁጭ ብዬ ነበር። ከፋሚሊ ጋር ነበር ምን? አዎ ደስ ይላል። ሰዎች ከፋሚሊ ጋር ነው ደስ ይላል። አሁንስ እንዴት ነው ራስሽ? ቼልፈር ወይስ ሀፋፍ እንደዛ ብለው በቃ አሁን ተከራይቼ ከፋሚሊ የራሴን ቤት ተከራይቼ ወጥቻለሁ። ዋናው ደስ የሚለው እኮ ይሄ ነው። ስራ ስትይዥ ደስ የሚለው ነገር ከቤተሰብ ትወጫለሽ፣ የራስሽን መቻልሽ ራሱ አንድ ነገር ነው። ጭንቅላትሽ ነው ያው እንግዲህ ሴት ልጅ ስትሆን ራስን መቻል ግዴታ ነው ነው ሴት ልጅ ስትሆን እንደውም ሴት ልጅ ናት እኮ ቤት እንደምትሆን ወንድ ልጅ ነው እንደሚሆን እንደውም ቤተሰብ ላይ ከሆንክ ራስን አትችልም። ያው እሱማ ቤተሰብ ላይ ይቆም። ለዛ ግን ሴት ሆነሽ በራስሽ መቆም ማለት በጣም ደስ የሚል ነው ማለት ለሴቶች ልጆች ሴቶች በጣም የሚያደርግ ነገር ነው። ያው እንደዛ ነው መሆን ያለበትም ሲጀመር እንጂ እንዴ ሁሌም ቤተሰብ ላይ ይከብዳል። ባይገርምሽ የመጀመሪያ ጊዜ እንደውም በራሴ ቆሜ የራሴን ቤት ሲይዝ እንዴት ደስ እንዳለኝ ያው ነው አይዲያ። አንቺ ማለት ምን አይነት ስሜት ነበር ሰምሽ? መጀመሪያ ጊዜ እኔ በጣም ነበር ደስ ያለኝ። በቃ አላውቅም በብዛት ስልሽ ከልጅነት ጀምሮ ከቤተሰቦች ጋር እንደዚህ ጥብቅ ስለነበርኩኝ ይሆን አላውቅም ብቻ ራሴን ሰው በቃ ፍሪ ሆንኩ፣ ነፃ ሆንኩ ነበር የተሰማኝ። ነፃነትማ በጣም አለ። ቤተሰብ ላይ ስትሆን ቁጥጥር አለ፣ እንደፈለክ መሆን አትችልም፣ ከቤት አትወጣም ምናምን። ግን አሁን የራሴ ቤት ተከራይቼ ከወጣሁ በኋላ በጣም ፍሪደም ያለኝ። ግን አንዳንዴ ደግሞ ያበላሻል። ተቀለሽ ትበላሻለሽ። ፍሪደም እሱማ መበላሸት አለ። ግን ያው ራስን መጠበቅ ደግሞ አለብህ። አንቺ ሳይሽ እንደዛ ነው ተሰራሽ የሚጠብቅሽ በጣም ጎበዝ ነው ተወሽ። ያው ግድ ነው ራስ መጠበቅማ ግዴታ ነው። ሴት ልጅ ስትሆን ከባድ ነው። አልተበላሸሽም ማለት ነው? አዎ አልተበላሸውም። አይ ደስ ቆይ አንቺ መበላሸት ምት እንዴት ሲሆን ነው? አሁን እንደኔ መበላሸትና አንቺ መበላሸት ሊለያይ ይችላል ብዬ ስላሰብኩ ነው። እንዴው ይለያያል እኮ። እንዴት ነው ያቺ ተበላሸው መስቶኝ ማለት አላ ሴት ሆነክ ወጣ ያለ ባህሪዎችን ስታደርግ እንዴት ብዬ ላስረዳ? አለ ብቻ ብዙ አይነት ወጣ ያሉ ባህሪዎች አሉ። ጭፈራ ቤት ምናምን ትገቢያለሽ? ተጨፍር ትለምሻለሽ? ያው ወጣት ነሽ ሳይሽ እኔ አልገባም። የምርሽና? አዎ በጣም እንደዛ አይነት ነገሮችን ያለመኩ ደስ ይላል በጣም። እኔ ግን ባይገርምሽ በጣም ነው የምወደው እንደዚህ በደንብ መጨፈር የጀመርኩት በ18 ዓመቴ ምናምን ነው።
ሰሽ እንደ ሌሎች ልጆች በጊዜ አልጀመርኩም 16 ዓመታቸው ላይ እና ካረፈርኩ በኋላ ስለጀመርኩ በጣም ድረስ ነው ደስ ይላል ማለት ነው። ፈራጅ በጣም እንዴት አንቺ ሰሽ እንዳልፈለግሽ የገራ ስለገባኝ ነው። ስለዚህ ሴት ነሽ ነው ሴቶች እኮ በጣም መፍታታት ላይ ወዳለው ይሳሰብ እሱማ መፍታታት ምናምን ትወዳለህ፣ ግን ያው እኔ እንደዛ አይነት ነገር ያለ አይመቸኝም። ለዛ ቤተሰቦች በጣም ደስ የሚል አስተዳዳሪ ያሳደጉሽ ማለት ነው። ሰለሽ ሳይሽም አወራራሽም እርጋታሽም አለ አይደል ጨዋ ነው የምትመስዪው። እንደነገርሽኝ ከሆነ ስለራስሽም እንግዲህ ጥሩ ላይ ያለሽው መታረጋቸው ነገሮችም ያለ ቁጥብ ያሉ ናቸው። አልዝናናም ሙላልሽኝ እኮ በዛ ላይ ደግሞ የራስሽን ስራ ራስሽ ክሬት አድርገሽ እየሰራሽ ነው ማለት ነገር በዛ ላይ ጓደኞችሽ ራሱ አሳትፈሽ ይሄ በጣም በነገራችን ላይ በጣም ደስ የሚል የሚያስደንቅ ነገር ነው። አደንቅሻለሁ በበኩል ያለችው አመሰግናለሁ። ያው መዝናናቱ ምናምን አይታየኝም። ስራ ላይ ነው በብዛት ፎከስ የማደርገው። ለዛ ነው ጭፈራ ቤት ምናምን አልወድም ያልኩት። ደስ ያለኝ ምን መሰለሽ ደግሞ አሁን የአንቺ ጓደኛ ብሆን ከባድ ነው። እንደዚህ አይነት ሴት አላህ በሁሉም ነገር ፐርፌክት የሆነች ሴት በሁሉም ነገር በቁመትም በውበትም በቃ በሁሉ ኢቭን ድምፅሽ ራሱ እንዴት እንደሚማርክ የሆነ ደስ የሚል ለዛ አለው። እንደዚህ አይነት ጓደኛ ኖሮኝ በፍቅር አለመያዝ ማለት በጣም ከባድ ነገር ነው። እንዴት ጓደኛሽ አብሮሽ እስከሆነ ድረስ በጓደኛችን እንደቆየ በጣም ይገርመኛል። በጓደኝነት ነው ወንዶች እንደዚህ አይነት ነገር ደግሞ ይመቻቸዋል። ካሁን እንዳልከው እኮ ግን አልጠይቀሽም ታዲያ? አይ እስካሁን እንግዲህ አልጠይቀኝ ግን አስተውለሽ ስልሽ ያስታውቃል። እዚህ ድረስ ውሸት አትነከስ ብሎ እዚህ ድረስ ከመጣ የሆነ ነገር ስሜት አለው ብዬ ስላሰብኩ ያው እሱ በስራችን ነው ስራችን ላይ ማለት መተጋገዝ የሚባል ነገር አለ። ያው እሱ ደግሞ ወንድ ነው ከኔ የበለጠ ያው ኃይልም ስላለው አሉ አይደለ ከባባዱ ሻዎች አሉ የሚናከሱ ምናምን ለእነሱ ደግሞ ወንዶች ያስፈልጋሉ። ኃይል ያስፈልጋል። ደስ ያለ ስለ ግራ ስለገባኝ ነው። እንደዛ ከሆነ ልጁ ራሱ በጣም አደንቀዋለሁ። ስለሸራ በራሴ ቦታ ስላሰብኩኝ እኔ በሆነ አልችልም። የመረኝ እዚህ አሁን ተቀምጠን እዚህ ላወራንበት ራሱ አለ አይደለ በጣም ከባድ ነው። የመረኝ ነው እየቀለድኩ ሊመስልሽ ይችላል ወይ ደግሞ ኧረ ምንም የሚከብድ ነገር የለውም። አንቺ ስልሽ በእኔ ቦታ ሆነሽ ራስሽን ብታዩ እንደዚህ አትይ ነበር። በጣም ከባድ ነው። አላውቅም እኔ እንደዚህ ሴት በራሱ በጣም ረጅም ጊዜ ሆኖኛል ካየሁኝ። ጃንግዲ እንዴት ቆይ እስካሁን ድረስ ፍቅረኛ ይዘሻለሽ? ምን ለምን አልነግረኝም? ቆይ ቅድም ልክ እንዳልኩ እኮ ነው የሆነ ጊዜ ያው ከዚህ በኋላ እናንተ ቤተሰብ አይደለም ከዚህ በኋላ የሆነ ሰዓት ላይ አጫውታለሁ። ይሄ ዳርዳር የምትይው ነገር ብቻ ነው ደስ ያለ ነገር። ይሄ የማትናገረውና ግልጽ ነው ግን አንዳንዴ ያለ መናገር የማትፈልጋቸው ነገሮች አሉ ነው ስለሚረብሽኝ ምንድነው ሌላ ጊዜ እነግርሃለሁ። ችግር የለውም። ደስ ሲልሽ ፍላጎት ሲኖርሽ ትነግሪኛለሽ። ግን ምንድነው ስልሽ የተማርሽበት መቼም አንቺን የመሰለሽ ልጅ አልተማርችም ማለት ሰበት ነው። ስለሰብኩ ላይ ተማርሽ ያው እስከ 12 ተምሬ የጨረስኩት እንዴ ኮሌጅ ምናምን እዛ አልገባሁኝም። አላምንሽም የምር እዛ አልገባሁኝም። ለምን ነገርኩ። ቀጥታ ወደዚህ ወደ ውሻው ነው የገባሁት። ውሻ ወደ ማጠቡ ነው የገባሁት። ትምህርቴ ላይ ፎከስ አላደረኩኝም። እስከ 12 ተምሬ ወዲያው ነው በቃ ይሄ ሀሳብ መጣልኝ። ቤተሰቡን ዝም አሉሽ? ግን በጣም ከባድ ነገር ያው እንግዲህ አንዳንዴ የልጅህን ሀሳብ የግድ መቀበል አለብን። እኔ ደግሞ ያው የውሻ ፍቅሬን ምናምን በጣም ስለሚያውቁ እነሱ በቃ ወደዛ እንድገባ ገፋፉኝ። እኔም ወዲያው ነው እዛ የገባሁት። ደስ ይላል በጣም። አሁን የኔ ውሻ ጀርመን ሼፐርድ ነው። በከፍልሽ በፎቶ ማስይሻለሁ። ውሻ ያን ያህል ትልቅም አይባልም ገና ልጅ ነው። አሁን ለሱ ከፍቼ ስንት ነው የምትጠይቂው? በቃ እቺን ቴብል በቃ ቀላል ከሽንሻ ነስ ይላል። ይሄ በጣም ትልቅ ነው። ለውሻ ትልቅ ነው ይሄ። አዎ እንዴ ጀርመንም ስለሆነ ያው ጀርመን ስለሆነ ያድጋል ብዬ ስላሰብኩኝ ነው። ትንሽ አድርጎ አጠር ያለሽ ገና ልጅ ነው። አሁን ለሱ ስንት ነው የምታስከፍይው? ቢያንስ 15000 15000 10 በጣም ትንሽ ነው። 15000 ለውሻ የምን አንተ ለመጀመሪያ ጊዜ ትንሽ ነው ያልከኝ። ሌላ ሰው እኮ በጣም ነው የምንከራከረው። በጣም ውድ ነው ምናምን ነው የሚለው። ውድ ነው እንዴት ላንተ ቀላል ሆነልህ? ውሻው ይናቋላ። ለራሴ ውሻዬ በጣም ኤክስፔንሲቭ የሆነ ውሻ ነው። ስንት እንደገዛው ታውቃለህ? ጀርመን ደግሞ በጣም ውድ ነው እኮ ውድ ነው እና 15000 ለማለት በጣም እንደዛ ከሆነማ በየሳምንቱ ታጥብልኛለሽ። ቃል ነው
ለመጀመሪያ ጊዜ አንተ በጣም ትንሽ ብር ነው ስትለኝ ገርሞኝ ነው። አሁን 15000 ብር እኔ እንዴት ነው ሰፖርት አድርጋችሁ የምትከፈሉት ለአራት አያንሳችሁ? 15000 ወይስ 15 ነው ማለት ፈልግሽ? አይ ያው በቀን ብዙ ስለምንሰራ በቀን ብዙ ውሸት ታጥባላችሁ። በጣም ብዙ ውሸት እናጥባለን። አዎ ግን እንደዛ አይመስልም ስልሽ ያላችሁበት መኪና ለመግዛት ማለት አንቺ ራሱ እንዴት መንጃ ፍቃድ እስከሆነ ወጣሽ? መንጃ ፍቃድ ወጣሽ ነው ወይስ አልቻልሽም ነው ያለኝ ልጅ? ገና መንጃ ፍቃድ እያወጣሁ ነው ማለት ቶሎ ለማውጣት አላሰብኩም። መኪና መንዳት ነው የምፈራው። ለምርሽ ቆብ ያለብሽ ማለት በለው እንደዛ ለዛ ቶሎ ለማውጣት እንትን አላልኩም። አደጋ ደርሶብሽ ያውቃል ነው መኪና አደጋ ወይስ እንዴት ነው? አይ ደርሶብኝ አያውቅም፣ ግን ፍራቻ አለብኝ። መኪና ያስፈራል። አክቹዋሊ በጣም ፈራ ነበር ልጅ እያለሁ፣ ግን መኪናዎችም ደግሞ በጣም ወዳለ አለ። አሁን መኪና አዎ ውጪ አላይሻቸው መኪናዎች አንተ ናቸው። ይሄን ጥያቄ ብዙ ሰው ታውቂያለሽ፣ ለምን እንደሚጠይቀኝ አላውቅም፣ ግን አይመስልም መኪና ላይ አትመስልም። የምርሽን ነው? እውነት መኪና ያለ ምናምን እኔ እንጃ። ወላ ውሻ ራሱ የጀርመን መሆኗን እና ምንድን ነው የምትመስለው? ኢትዮጵያ ነው የምትመስልሽ? አይ ጀርመን መሆኗን እንጃ ማለት ትንሽ ዝም ብሎ ውሻ ነበር ይመስለኝ። የምርሽን ነው ወይስ ውሻ አታውቅም እያልሽኝ ነው? ጀርመን መሆኗን እንጃ ስትይ እንጃ እንደሱ ማለት አይደለም ማለት እንደዚህ አልጠበቅኩም። መኪና ያለ እንደዚህ አይነት ውሻ ያለ ምናምን ውሻ ትመስል እንዴ? ይሄ ውሻ ቢኖረው ምን አይነት ሰው ማለት ሀብታም ትልቅ ደረጃ ያለ ሰው እኔ አልበስም ታዲያ። በነገራችን ላይ አለባበሴ እንደዚህ ቀለል ያለ አለባበስ ስለምለብስ ደስ ስለሚለኝ ነው። እዚያ ግን ደግሞ በነገራችን ላይ እንደውጭ ልበስ በጣም ከባድ ነው እንጂ ስልሽ ውጭ ነው ረጅም ዓመት ከውጭ ራሱ መኖር ከጀመርኩ። የምር ነው ውጭ ይኖራል? ውጭ ኦልሞስት ስንት ዓመት ነው መሰለሽ ውጭ ከሆንኩ 11 ዓመት ማለት ነው እንዴ። በጣም ብዙ ኖራል። ብዙ በጣም ይገባል። የሁሉ መኪና ማካለ እንዴ የሁሉ መኪና ማለት ስልሽ በነገራችን ላይ የሁሉ ሀብት የመጣው በእኔ ብቻ አይደለም፣ በፋሚሊም ጭምር ነው። መኪና ብቻ ነው ያለ? ያው ይሄ ቤት ነው አይመስልም? ይሄ አረ እንጃ እንደዛ አልገመትኩም። አለባበሴ ስትይ ምን ነገር እንደዛ አይመስልም? አዎ እንደዛ አትመስልም ማለት ያለው ሰው አትመስልም። ስለምፈልገው ነው ይሄን ሲጀመር ያለው ሰው መምሰል አልፈልግም። ነገራችን ለምን ግን ያለው ሰው መምሰል ስልሽ አሁን ያለው ሰው ሁሉ ቢቀር ብዙ ሰው ለገንዘብ ብሎ ይቀርበኛል ብዬ ስለማስብ ነው። ማለት ግን ስልሽ እንዴት ሀብታም አይደለም ማለት ምን ነው? ቆይ ሀብታም ምንድን ነው? እንዴት ነው ሀብታም አይነት የሚባለው? እንጃ ያው ሀብታም ሲባል ካለባበሱ ምናምን ትለያለህ ሀብታምነት እና ግን አንተ አትመስልም ካለባበሱ ጀምሮ ነው። እኔ እኮ ግራ ገባኝ። ስለዚህ እኔ እንደውም እንደዚህ መሆኔን ደስ ይለኛል። በጣም ነው የምወደው። በነገራችን ላይ አንዳንድ ሰው ደግሞ አለ ድሃ ሆኖ ሀብታም የሚመስል ሰውም አለ። አንዳንድ ደግሞ አለ ሀብታም ሆኖ ድሃ የሚመስል ሰው። እኔ መሆን ፈልገው እንደዛ አይነት ሰው ነው። ደግሞ ሳክቶልኛል። አሁን ግን ስልሽ ሀብታም መምሰል ያለበት ቦታ መስለሽ ትገኛለሽ። ያው ለምሳሌ ፕሮግራም ሲኖርብሽ ምናምን ነገር ሜቢ ለዛ አይነት ቦታ ላይ ነው እንጂ ኖርማል ቦታ ላይ ውሻ ላጠብ የተዘጋጀ ውሻ እያለኝ ውሻዬን ለማጠብ የተዘጋጀው ልጅ መቼም ሱፍና በጣም ውድ የሆኑ ነገሮችን አድርጌ አጠብቂ መቼም ብዬ ሳያሰብኩኝ ነው ያሰብኩት። ምን መሰለሽ ሁለት ትሆናላችሁ፣ ሁላችሁ ትመጣላችሁ እየጨረሻ አላሰብኩም እና አብሬ ላገዝሽ ምናምን ነበር ያሰብኩት። ልብስ ምናምን ነገር እነዚህ አይ ግን የምትገርም ሰው ናት። አይ ትገርማለህ። በጣም ገርም አልኩሽ። በጣም ገርምከኝ። አይ እኔም በነገራችን በጣም እንደመጀመሪያ ጊዜ አንቺ እንደዚህ ስትይ ማንም ብሎኝ ያውቃል። ኦኬ እሺ አሁን መጠየቅ እችላለሁ እንዴ? ከዚህ በኋላማ ፋሚሊ ነው እኮ ጠይቄ የፈለግሽው መጠየቅ ትችላለሽ። ውጪ 11 ዓመት ኖሬያለሁ ብለሃል። ዜግነት አለህ ማለት ነው እንዴ? 11 ዓመት ማለት በልጅነት ነው በነገራችን ላይ በዛው እኔም ከልጅነት ጀምሮ ውጪ ብሄድ ምናምን እፈልጋለሁ። በጣም ነው የምፈልገውና ስልሽ ውጪ ደስ ይላል አላ ስልሽ ለመለወጥም ለመስራትም አሪፍ ስራ ስለሚኖር እዛ አሪፍ ነው ብዬ አስባለሁ። ከፍያቸውም ከዚህ ይሻላል። ከዚህ በኋላ የሚሄድ ሀሳብ አለ? እኔ እየሄድኩ ነው፣ ግን እዛ የመቅረት ሀሳብ ይገኛል። አሁን ከዚህ በኋላ የጀመርኩት ቢዝነስ አለ። እዚህ መሬቶች አሉ ገዝቻቸዋለሁ። እነሱ ሪል ስቴት እየሰራሁባቸው ነው።
ኧረ እባክህ እነሱን ስጨርስ እዚህ ለመሆን ያሰብኩት እዚህ ለመቆየት ያሰብኩት እና ለምን አንቺም ባትሄጂ ደስ ይለኛል። ከዚህ በኋላ ያው ብንሄድ ደግሞ አብረን ደስ ይለኛል። እንዴ ቆይ የምትፈልጊው ነገር ካለ ምናምን እዚህ መሆን ይሻላል እንጂ ከምትኖር የሰው ሀገር ውስጥ። አይ ያው አንዳንዴ ደግሞ ለመስራት ለመለወጥ ስትል ደግሞ መውጣት አለብህ። ያው ደግሞ አንተ ደግሞ ተመችተኛል ደግሞ እና ብንወጣ ምናምን ደስ ይለኛል። እና እንዴ በነገራችን ላይ እኔ በጣም የተመቸሽ ደስ የሚል አላ አጫወትሽም ደስ ይላል፣ አወራረሽም ደስ ይላል። በዛ ላይ ካይንድ ነሽ፣ ሰውንም በስትክክል ለምታወሪው ስርዓት ይዘሽ ነው የምታወሪው። ያው ስለተመቸኝ ነው፣ በጣም ነው የተመቸኝ። እኔም በጣም እንደዛ ከሆነ ስልሽ ከተመቸሽ ውጭ እንድትሄጂ አልፈልግም። እዚሁ በፈልጊው ነገር ያደርግልሻለሁ። እሺ እንችላለን፣ እዚህ የፈለግከውን ነገር ማድረግ እኮ። እንደዛ ከሆነ ስልሽ ሀሳብ እኔ አላውቅም። የምትፈልጊ ከሆነ ደግሞ ውጭ እየወጣን መዝናናት እኮ እንችላለን። አዎ እንችላለን፣ እንሄዳለን። ግን ስልሽ ፍቅረኛ ምናምን እያለሽ ደግሞ ይከብዳል። ስልሽ አልነገርሽኝም፣ አልነገርህም ማልሽ ደግሞ እንደዚህ ነገር እውነቱን ተናገሪ ካልሽኝ እኔ ፍቅረኛ የለኝም። አላምነሽም። አውቀሽ ነው ሲጀመር። ውጪ ማለት ውጪ ለመሄድ ብለሽ ነው እንደዚህ የምትይው? ኧረ አይደለም እንዴ አንተ ምን ነው ማለት ያው ሴት ልጅ ነኝ እና ይላላ ውስጥ ከተሰማን ነገር ቶሎ አትናገርም። ለዛ ነው ቅድምም እንደዚህ ያልኩ እንጂ እኔ ፍቅረኛ የለኝም። ያስታውቃል እኮ ስልሽ አይንሽ ላይ ያስታውቃል። ስልሽ እንደተፈላለገ ያስታውቃል አይንሽ ላይም። እኔ ትንሽ ያምብሻል እኔ ተመችቶኛል እውነት። እኔም በነገራችን ላይ ስልሽ አያስታውቅብኝም። እኔ ውስጥም የሆነ እንደተወደድኩ እኔ ላይም እኮ ያው ራሴን ለመቆጠብ እየሞከርኩ ነው እንጂ በጣም ተመቸኝ። ስልሽ እንደዚህ በአንዴ ትቀየራለሽ ብዬም አላሰብኩም። ያው ለመናገር ስለከበደኝ ነው እንጂ ገና እንደገባሁ ነው ተመቸኝ። ውጭ መሄድ ትፈልጊያለሽ በጣም ነው? አይ ያን ያህልም አልፈልግም፣ ግን ያው ከአንተ ጋር መሄድ ምናምን መዝናናት መስራት ስለምፈልግ ነው ማለት ስለተመቸኝ ማለት ነው። ያው አንዳንድ ያላ ከምትፈልገው ከምትወዱ ሰው ጋር መዝናናት መውጣት ምናምን ትወዳለህ። ያው ተረድተኛል ብዬ አስባለሁ። እሱማ ተረድቻለሁ። ያው አንዴ ስልሽ ተመችቶኛል ብለሽ አስደነገጥሽኝ እንጂ እኔ ራሱ ለአንቺ ላይ መናገር በጣም እንደዚህ እየፈራሁ አንቺ ባንዴ እንደዚህ ስትይ አላውቅም። አስተዳደግሽም ደስ የሚል አስተዳደግ ኖሮሽ ገልጾ ሆነሽ ሊሆን ይችላል። ታዲያ አንተም ከወደድከኝ እኔም ከወደድኩ ምን እንፈልጋለን? አንድ ላይ መሆን እኮ እንችላለን። አንድ ላይ ማታል ከመሬት አንድ ላይ ስልሽ እንደ ፍቅረኛሞች ነው ወይስ ምንድን ነው? አዎ ስለወደድኩ እንደ ፍቅረኛሞች ነው ማለት። አንተ መሆን ከፈለክ እኔ እፈልጋለሁ። እኔ በጣም ነው ፈልገው የምሬ ነው በጣም ነው ፈልገው። ግን ፍቅረኛ ያለሽ ቢስጥቂሽ አልሳለቀሽኝ ነው ሜቢ ማለት ያልነገርኩክ ያለፈ ታሪክ ነው ማለት ነበረኝ፣ ግን ብሬክ አፕ አድርገናል። ያ ነገር ስለሚረብሽኝ ምናምን አልነገርኩም ማለት የሆነ ጊዜ ላይ ግን አጫውት እነግርሃለሁ። እሺ የሆነ ብትነግሪኝ እሺ ነው ብሬክ አፕ ስላደረግሽው ምክንያቱም ብትነግሪኝ እንደዚህ አይነት ጥፋት እንዳላጠፋ ስልሽ ለመጀመሪያ ጊዜ ነው እንደዚህ ከለሯ በጣም የሚያምር ፀጉሯ በራሷ በነገራችን ላይ ፀጉርሽን በጣም ይወዳል። አመሰግናለሁ። የፀጉር አድናቂ ነኝ እና እንደዚህ አይነት የሚያምር ፀጉር ይዘሽ የሚያምር ድምፅ ያላቅም ድምፅ በጣም ይማርካል። ሰው ልሽ ያውቃል። ለመጀመሪያ ጊዜ አንተ ነው ያልከኝ። ይሄ ሁሉ ነገር ይዘሽ ምን አትሆኑ ስልሽ ከአንቺ ምን አትሆኑ ብሬክ አፕ ያለ እኔ ቦራንም ቢነው እግርሽ ስር ወድቄ ነው የምልሽ። ከዚህ በኋላ ሲጀምር መቼም አልለቅሽም። የምሬን ነው። እኔም አንተን ማጣት አልፈልግም እኮ ግን ብትነግሪኝ ደስ ይለኛል እንዳላጠፋ ማለት ነው። ችግር የለውም ማለት ይቅርታ ጥሩ ባህሪ የለውም ነበር እና ለዛ ተውኩት፣ ተለያየን፣ በቃ ብሬክ አፕ አደረግን። እና መምከር ምናምን አይቻልም ስልሽ ያው ብዙ ጊዜ መከርኩት ማለት እንዲህ በሽማግሌም በቤተሰብም ብቻ በብዙ ነገር እንድንስማማ አድርጌ ነበር፣ ግን በቃ አልቻልኩም። ከአቅሜ በላይ ሆነብኝ። ቤተሰብ ያውቃል ማለት ነው? ያው በቤተሰብም ወላ ሽማግሌ ሁሉ በማላችን አስገብቼ ነበር፣ ግን እሱ የሚቀየር ሰው አይደለም። እንኳን ቀረብሽ ሲጀምር ለኔ እንድትወይ ሲጀምር ከእሱ ጋር ብሆን ኖሮ አሁን ካንተ ጋር አልሆንም ነበር። ግን አስቸግርሽም ስልሽ እኔ ቦና አስቸግርሽ ነበር በሱ ቦታ ማለት ስልሽ እየተከታተልክ እየደወልኩ ምናምን ነገር እንዳትይኝ ነው። የሆነ ሰዓት ላይ አስቸግረኝ ነበር፣ ይከታተለኝ ምናምን ነበር። እና
ግን በቃ እኔ አልፈለኩም ማለት ሴቶች ጋር ምናምን ያበዛል ከሌሎች ሴቶች ጋር ያንን ነገር ስላገኘሁበት ከሌላ ሴት ጋር የሚሆናል ከአንቺ ምናቱ ምናቱ እንደሆነ ባላቅም በጣም ነበር ቺት የሚያደርግብኝ ወላ ከገዛ እህቴ ጋር ምናምን ብቻ ብዙ ታሪክ አለው። ግን ያው እኔ አልፈለኩም ማለት እኔ ታማኝ ሰው ነው። አንተ ደግሞ እውነት ታማኝ ሰው ከሆንክ ከአንተ ጋር የማልሆንበት ምንም ምክንያት የለኝም። ኧረ ስልሽ ስለራስሽ ማውራት ይከብዳል። አይ ቲንክ ግን እኔ ስልሽ እንደሱ አላውቅም። አንቺ ካላረግሽብኝ እኔ ወድጄሃለሁ። አንተ የምትወደኝ ከሆነ በዚህ ሳምንት ራሱ ብንገባ በጣም ደስተኛ ነኝ። ትዳር በአንዴ ትዳር ስልሽ ከባድ ነው ማለት በጣም ወድጄሃለሁ። አላውቅም ምን እንደሚል ማለት ፍቅር ካለ ትዳር የሚከብድ አይመስለኝም። እሱማ እኔ ምንም አይከብደኝም። አንቺን ማድረግ እችላለሁ። አንቺ እንዳንቺ አይነት እርግጠኛ ነህ? ወደኸኛል? በጣም ነው ወደድኩሽ። የምር ነው። እና ታዲያ እኮ ወደድከኝ ታዲያ ምን ችግር አለው ብንጋባ? እሱማ እንጋባለን። ግን በደንብ ስልሽ የኔ ቤተሰቦችን ቢያውቁሽ የአንቺ ቤተሰቦችን ብንታወቅ ደስ ይለኛል። አዎ እሱማ ግን ያው የአንተ ቤተሰቦች ይወቁ። እሱማ ያንቺስ? ያው እኔም ደግሞ ቀስ በቀስ ያው አሁን እንትን ስላልኩኝ ያው ቤተሰቦቼ ቶሎ ወደ ትዳር እንድገባ አይፈልጉም። ማለት አሁን ብሬክ አፕ ስላደረግኩ በጣም እንደተጎዳውኝ ምናምን ስለሚያውቁ ቤተሰቦቼ ያው አሁን ላይ ቶሎ ወደ ትዳር ስገባ ደስ አይላችሁ። እኔ ማሳመን አቅተኝም ስልሽ ስልካቸውን ወይ ደግሞ አብረን ሄዳለን። ምን ችግር አለ እኮ እንሄዳለን። እሱማ እኮ እንሄዳለን። እና ታዲያ ግን ያው ትንሽ ቤተሰቦች የሚረጋጉ ያው እኔ በጣም በመሰበሬ እነሱ በጣም ከፍቷቸዋል እና አሁን ላይ በቃ ስራ ላይ እንዳተኮር ነው የሚፈልጉት። እኔ ደግሞ አንተን ወድጄሃለሁ። ለዛ እኔ ደግሞ ከአንተ ጋር መሆን እፈልጋለሁ። እሱማ ከዚህ በኋላ ሲጀመር ወደ ቤትም እንድትሄጂ ፈልገሽ ዛሬ ወደ ቤት ትሄጃለሽ? ወደ ቤት ትሄጃለሽ? ምን ይጥርሽ? አልሄድም። እዚሁ ነው የምሆነው። ጠዋት ከፈለግሽ ትሄጃለሽ። ቁርስ በልተሽ ችግር የለውም። እሺ እስማማለሁ እኮ ሲጀመር ታውቂያለሽ። ገና ከበረ ስትገቢ ሳይሽ እሱ ስላለ ትኩረቴን ሳበው እንጂ በጣም ነው እና ባንዴ ነው ልብ ውስጥ የገባሽ ስልሽ እንደዚህ ስልሽ ወይ የቀለድኩ ሊመስልሽ ይችላል ወይ ደግሞ ፈጣን ምናምን ትይቻለሽ። ግን የምሬን ነው መጀመሪያ ሳይሽ ነው እኔም መጀመሪያ እንዳየሁ በቃ እኔ እንጃ አላውቅም። የተለየ ስሜት የተሰማኝ እንደዚህ አይነት ስሜት ሰምቶኝ አያውቅም። በመጀመሪያ ቀን ሰዎች እንደዚህ ወርጃ አላውቅም። የድሮ ባሌንም እንደዚህ ቶሎ አልወደድኩትም። የድሮ ባሌ ናት። ከዚህ በኋላ ግን የድሮ ባሌ ናት። ኧረ ወላሂ ስለሱ ማንሳት እራሱ አልፈልግም። ካሁን በኋላ ስላንተና ስላንተ ብቻ ነው ማውራት የምፈልገው። ደግሞ እጅሽ እንዴት ነው ደስ የሚለው ስትነቂ ለስላሴ ሁላ በዚህ አሁን በዚህ እጅ ነው ውሻ የምታጥቢው እንድታጥቢ አልፈልግም። የምሬን ነው በጣም ነው ደስ የሚለው። እንዴ ለምን አብረን እንደምናጥበው እሱማ ስልሽ እየዞርሽ እንድታጥቢ አልፈልግም። የምሬን ነው። ይሄን የመሰለ እጅ እንዲበላሽብኝ አልፈልግም። እስካሁን ራሱ አላውቅም። እኔ ውሻ በሆንኩ ላይ ያልኩ ነገር እንድታጥቢኝ ራሱ ችግር የለውም። አንተ ከዚህ በኋላ የፈለግኩህ ሁሉ ይሆናል። የምርሽን ነው? እውነት ብቻ አንተን እኔ አግብቼ መኖር ብቻ ነው የምፈልገው። ሌላ ምንም ነገር አልፈልግም። በጣም ነው የወደድኩህ። ብቻ አንተ ያልከኝ ሁሉ አደርጋለሁ። የፈለግከውን ሁሉ ነው ማድረግልክ ስልሽ እንደዚህ ነገር አጠብኩኝ። በጣም ይጀምኩ ነው። እሺ ድርሽ ነው አይደል? ይሻላል ግን እንዳትቆይሽ። አሁን በቃ ሀና ህይወትሽ ተቀየረ ማለት ነው። የምን ውሻ ማጠብ እንጂ ከውሻ ጋር ለምን እግማማለሁ? ይሄንን የመሰለ ሀብታም ማግኘቼ እድሌን አላበላሽ። አሁን ወደ እጄ እያስገባሁት ነው። ይሄ ልጅማ በፍቅር ስምጥ ማድረግ ነው ያለብኝ። ኧረ በስመ አብ ያ ባልተብየውማ እዛው ከውሾቹ ጋር ይግማማ። እንደውም ጥሩ ሀሳብ። ለምን አሁን ደውዬለት ውሾችን እጠብ፣ ከዚህ በኋላ እኔ ውሻ አልነካም፣ እንደውም እንለያይ ልበል። አሁን ትክክለኛውን ህይወትሽን መስመር ይዘሻል። ህይወትሽን መቀየር አለብሽ። ይህንን የመሰለ ጅማ ሊያመልጥሽ አይገባም። ልደውልለት መሰለኝ። ሄሎ፣ ደህና ነኝ። አሁን ሌላ ወሬ ተውና የደወልኩልህ ከዚህ በኋላ ቤት አልመጣም። እሺ
በቃ አልመጣም ማለት በቃ ፍች እፈልጋለሁ። ከአንተ ጋር መኖር አልፈልግም። በቃ አልፈልግም ከአንተ ጋር መኖር አልኩ። በቃ መፋታት እፈልጋለሁ። ሰውዬ ለምንድን ነው የምትጨቃጨቀኝ? በቃ እኔ ከአንተ ጋር መኖር አልፈልግም አልኩህ እኮ። እዛው ከውሾቹ ጋር መታከክ ትችላለህ። እኔ ከአንተ ጋር እድሜ ልክ ልታከክ እንዴ? በቃ እኔ አሁን ትልቅ ስራ አግኝቻለሁ። በቃ ከአንተ ጋር ምንም የምኖርበት ምክንያት የለኝም። በቃ ከአንተ ጋር መኖር አልፈልግም አልኩህ እኮ። መለያየት ነው የምፈልገው። እዛው ውሾችን እያጠብክ መኖር ትችላለህ። በቃ ከዚህ በኋላ አይኔ አታየውም። እሺ እንዳትደውልልኝ ስልኬ ላይ ቻው። ማን እድሜ ነው ከአንተ ጋር ስታከክ ነው? ህይወትሽን ማስተካከል አለብሽ። ይህን ሰውዬ መተው አለብሽ። ይህንን ከመሰለ ሀብታም ጋር ደግሞ ምጥጥ ያለ ኑሮ መኖር አለብሽ። እድሜ ልኬንማ ከማንም ድሃ ጋር ማስተካከል ጓደኛዬ ደውላልኝ እኮ ነይ ቤት ምናምን እያለችኝ። ጓደኛሽ? እና ስራ ላይ ነኝ እኮ ብያት አልመጣም አልኳት። አንተን አግኝቻይማ እንዴት እሷ ጋር እሄዳለሁ? እኔ ስልክ እሄዳለሁ ማለት አብራሽ መሰረው ጓደኛሽ ናት ወይስ ማለት አይ አለሽ ጓደኛዬ አብራኝ የምትውል ምናምን አንዳንዴ ስራ ቦታ መታ ታግዘኛለች ምናምን። እንደዚህ አይነት ጓደኛ ከሆነች ደስ ይላል። ስለዚህ እየደወለች ነይ ምናምን የምትልሽ ከሆነ እኔም እንደዚህ አይነት ጓደኛ ቢኖረኝ ከተገናኘን ቆየን 3 ቀን ምናምን ይሆናል። 3 ቀን በጣም ቆይታችኋል። እዛ በፊት ሁሌ ነበር የምንገናኘው። እኔ ባይገርምሽ ጓደኛ የለኝም የኔ የሚሉ ጓደኛ። ከዚህ በኋላ እንደውም አንቺ ብቻ አልቅ ጓደኛዬም ሁሉ ነገር የምትሆኚ ደስ ይለኛል። ኧረ እኔም እንደዛ ነው የምፈልገው። ብቻ አንተ እውነት ወደኸኝ ከሆነ ካገባኸኝ የምን ጓደኛ ምናምን በቃ ጓደኛዬም ወንድሜም ባሌም በቃ ሁሉ ነገር እንድትሆን ነው የምፈልገው። ወንድሜ ግን እንዳትዪ ጓደኛ። አይ ወንድሜማ አይደለም ግን አይ እንደ ወንድም ትሆነኛለህ ነው። ግን ይበልጥ ደግሞ እንደ ባል እንደ ፍቅረኛ እኮ እንደዛ ብትይኝ ይችላል። ግን ስልሽ እስካሁን ድረስ አንድ ብቻ ነው ፍቅረኛ ያልሽው? አንድ ብቻ። ደግሞ ጣቶች ያማምራሉ። ከአንቺ አይበልጥም። ኧረ ይበልጣል። ከእኔ ጋር ታወዳድራለህ እንዴ? ኧረ ያንቺ ለስላሴ ብትይ አላውቅም። እኔ ስልሽ የመጀመሪያ ጊዜ ሴት እኔ በነገራችን ላይ ፍቅረኛ ይዤ ምናምን አላውቅም። የመጀመሪያ ሴት አንቺ ነሽ። የመጀመሪያ ነኝ ማለት ነው። ለዛ ይሆን አላውቅም። እኔ ሴት ከዚህ ፊት ያየሁኝም ሁላ እየመሰለኝ አይደለም። እኔ ደግሞ ያው የመጨረሻ እንድትሆን የምፈልገው ከዚህ በኋላ ከአንተ ጋር ነው መሆን የምፈልገው። ከአንተ ውጭ ማንም ነው የማልፈልገው። ከዚህ በኋላ ሲሆን ልተው ብትይኝ እራሱ እንድትይኝ አልፈልግም። እንዴ አንተ እኔ መሰለች እንዴት ልተው እችላለሁ? አንተ አስታስበው እኮ እሱማ ስልሽ መጀመሪያ ላይ እኮ ስልሽ ጣል ስታደርጊ እንደውም የሆነ ፈርቼ ነበር። አውቄ ነበር እኔ ሰው በነገራችን ላይ ሰው ሲወደኝና ሲወደኝ ያውቃል። ግን ተሳሳትኩ እንደ ማለት ነበር። አይ ያው ይሄ ልጅ ባህሪ መግደርደር አይደል? እሱማ ለዛ ነው ሲጀምር ለዛ ነው የተደረኩት። እንግዲህ ጀምር አምጥብስ መግደርደር የሚያምርብሻል። እንደዚህ ስትጫወች በስልክ ሳወራሽ እንደዚህ ነበርሽ። በጣም ነበር ደስ የሚለው በስልክ ራሱ ድምፅሽ። ጭራሽ በአካል ስትመጪ ደግሞ ዋው ያንተም ድምጽ ተሰላል። አውቀሽ መሰለሽ እኔ ምን ነው የምትያውቀው? አይ አውቄ አይደለም ያው መናገር ያፈርኳቸው ነገሮች አንተ በቃ እየተግባባሁ ስመጣ ምናምን ያው ፍሪደም እየተሰማኝ ስለሆነ ነው እያወራሁ ያለሁት። በጣም ደስ ይመስልሽ። አላውቅም ሴት ልጅ ራሱ እንዴት ማዋራት እንዳለብኝ አላውቅም። እሺ ላስጠላሽ ይችላል። የመጀመሪያ እንዴት ታስጠላኛለህ? እኔ በጣም ነው የወደድኩት። ግን እንጃ በቃ መግለጽ የማልችለው ስሜት ነው ልቤን እየተሰማኝ ያለው። አታይም እንደ ልቤ ራሱ እንዴት እንደሚመጣ በደንብ እየመታ ነው። ምንድን ነው ይሄን ያህል በቃ እውነት በጣም ነው የወደድኩት። ግን እንጃ ሰው ለካ እንደዚህ በዚህ ልክ መውደድ ይቻላል እንዴ? አላውቅም ይቅርሽብኝ መሰለኝ ነው እስከ እንዴ እንዴት ቀልዳለሁ? ኧረ እንደዚህ የምቀልድ ሰው አይደለሁም። እውነት ስለሽ አላውቅም። ይሄን በዚህ ልክ እንደዚህ ሰው ይወደኛል ብዬ አስቤ አላውቅም። ስለሽ የሚወደኝ ሰው ይኖራል ቤተሰቦቼ። ግን እንደዚህ በአንዴ እንደዚህ ለዛም ምን የሚፈልጋት ሴት የምትመኘዋት ሴት እንደዚህ በአንዴ ትወደኛለች ብዬ ጠብቄ አላውቅም። ስለሽ ከማየው አንፃር ከምሰማው አንፃር ነው። እሱማ ልክ ነህ። ብዙ ነገሮች ይሰማሉ።
ደግሞ እንደዛ አይነት ሴት አይደለሁም። እሱማ እንደዛ አይነት ሴት አይደለሽ። ስለሽ እኔ የወደድኩትን ሰው በቃ ወደድኩኝ ነው። በቃ ከዛ ሰው ጋር መሆን ካለብኝ ሌላ ሰው ማስገባ ሰው አይደለሁም። ከዛ ሰው ጋር ብቻ ነው መሆን ነው። እኔ ከኔ ውጪ ከዚህ በኋላ ሲጀምር ከኔ ውጪ ካሰብሽ አላውቅም። እኔ ኧረ ወላ ከቤት ራሱ አልወጣም። እኔ ምንም ሙድ እያዝኩ ያለ ወላ ከቤት ራሱ አልወጣም። ከአንተ ጋር ብቻ ነው መሆን የምፈልገው። ከፈለክ ስልኬንም መውሰድ ትችላለህ። ካላመንከኝ በቃ የፈለከውን ነገር ማድረግ ትችላለህ። እኔ ብቻ ከዚህ ቤት ውስጥ መውጣት አልፈልግም። እኔ ከአንተ ጋር ነው የምፈልገው። እንደዛ ሳይሆን ስልሽ እንደዚህ ባንዴ ያስገድድሽማ እንደዚህ ነገር ነው። አስገድደኝማ አይደለም፣ ያው በራሴ ፍላጎት ነው እንጂ ስልሽ አላውቅም። እኔ የራሱ ዳር የሆንኩ ቢያንስ ፊት ለቤተሰቦች ከተናገርሽ በኋላ እዚህ መጣት ትችላለሽ መኖር ትችላለሽ። ኧረ ችግር የለውም። እኔ ለቤተሰቦች ራሱ መናገር አይጠበቅብኝም። ለቤተሰቦች እኮ ነው ችግር የለውም። እኔ አንተ ብቻ ትበቃኛለህ። አንተ ቤተሰብ መሆናት ትችላለህ። እሱማ እንዴ ከዚህ በኋላ ሲጀመር ሰፊ ቤተሰብ 10 ልጅ ወልደን ምናምን ልጅ ትወልጃለሽ ብዬ አስባለሁ። እንዴ ችግር የለውም እንወልዳለን። እንዴ 10 ልጅ ትወልጂልኛለሽ? ኧረ ወልድልሃለሁ። ምን ችግር አለ? ብቻ አንተ አግባኝ እንጂ ችግር የለብኝም። እኔ ማለት ከተጋባን በኋላ ነው የምትወልጂልኝ ወይስ ባንጋባስ ምን ችግር ነው የምትወልጂልኝ? እሱማ ችግር የለውም፣ ግን ያው ብንጋባ ደግሞ ደስ ይለኛል። ከተጋባም ቢሆን ልጆች የምንወልደው ደስ ይለኛል። እሱማ ይገባል። ሲጀመር እኔ ነግሬሃለሁ። በቃ ከዛሬ ጀምሮ ከዚህ ቤት መውጣት አልፈልግም። ከአንተ ጋር መኖር ነው የምፈልገው። ይቅልሽ ነው እዚህ እኔ እየቀለድኩ አይደለም፣ የምሬን ነው። ከአንተ ጋር መኖር ነው የምፈልገው። የምትወደኝ ከሆነ አሁን ነው አግባኝ። እሱማ አገባሻለሁ ስልሽ ሰሞኑን ውጭ ሜዳ አይቀርም። እዛ ኬጂ ስመለስ የምሬን ነው ወዲያው ነው የማገባሽ። ወዲያው ማለት ነው። ገና እስከምትሄድ ምናምን ልጠብቅህ ነው ወይስ አብረን መሄድ አንችልም? አብረን ፓስፖርት አለሽ? ችግር የለም እናወጣለን ነው እንዴ ባንዴ ምንማ ቪዛ ምናምን ይጠይቃል ስልሽ ታሪክ የለሽ የጉዞ ታሪክ ቢኖርሽማ ነው ሲጀመር ይዤሽ ነው የምዞረው። የትም ቦታ ይዤሽ ነው የምዞረው። ከዚህ በኋላ ሲጀመር ይዤሽ ነው የምዞረው። የትም ስራዬን ምኔን አንቺን የመሰለሽ ሲጀመር ሁሉም ሰው አንቺን የመሰለሽ ሚስት አለኝ እያልኩ ለሁሉም እንደዚህ እያሳየሁ ማስቀመጥ ነው እኮ እኔም እንደዛ መሆን ማድረግ ነው የምፈልገው። ለዛ ቶሎ እንገባ በቃ። ወይ እሺ በዛኛው ሳምንት ምናምን ማድረግ አትችልም? ውጭ የምትሄደው በዛኛው ሳምንት ተጋብተን አንተ በዛኛው ሳምንት መሄድ ትችላለህ ስልሽ ሰርግሽ እንዴት ነው? እኔ ስልሽ የመጀመሪያ ሰርጌ ነው እኮ። ችግር የለውም። እኔ ሰርግ ምናምን አልፈልግም እኮ እኔ እፈልጋለሁ። አንዴ በደንብ ችግር ሰርጉን የሆነ ጊዜ እናደርገዋለን። አይ ምንድነው እንደዚህ አቻኩችኝ እኮ ምንድነው ያስብሽ? አይደለም እኔ በቃ ወድጄሃለሁ። ስለዚህ እኮ ትወጂ ከሆነ እኔ ምንም ቢያንስ አለኝ ተስማማ። እኔ ደግሞ ከመወዱ ሰው ጋር ቶሎ ነው ተጋብቼ መኖር የምፈልገው። እኔ ደግሞ ሰርግ ምናምን ደግሞ ችግር የለብኝ። የሆነ ሰዓት ላይ ሰርጉን ማድረግ እንችላለን። ወሰሽ ሁሉ ነገር በአንዴ ቢሆን ደስ ይለኛል እኮ። ደግሞ ብዙ ነመታው የምፈልጋቸው ነገር አለች እንድትያቸው ስልሽ ይሄ ስራሽ እንድትሰሪ አልፈልግም። ይሄን መሰለኝ ከዛ ልጅ ጋር ስልሽ የቅድሙ ልጅ አስተያየቱ ምንም ደስ እያለኝ አይደለም። ችግር የለውም። እኔ ሁሉንም ተዋለሁ። እሱን ልጅም እንድትዩ ሁሉንም ተዋለሁ። እኔ ስራዬንም ተዋለሁ፣ ልጁንም ተዋለሁ፣ ሁሉንም። እኔ በቃ ከአንተ ጋር ብቻ ነው መሆን የምፈልገው። ወይ አላውቅም ስልሽ የከለሽ ቢሆን እስከድረስ አንዴ ግን ስልሽ እንደዚህ ይቀል ደስ አይለኝም። እኔ ይቀልኩ አይደለም በቃ እኔ ሁሉን ይሄው በቃ ከፈለክ እቃውን ማውጣት ለልጁ መስጠት ትችላለህ። ግን ከዚህ በኋላ እንደዚህ አይነት ስራ አልሰራም። እኔ ካንተ ጋር መኖር ነው የምፈልገው። በቃ ወድጄሃለሁ እኮ። ዛሬ ምሳሌ ሰራሽ 15000 ነው ፈልጊ 15000 እኮ ዛሬውን ሸጥብልሃለሁ። ከዛ በቃ ብሩንም ሰጥሻለሁ ትችላለህ እኮ ስልሽ እኔ ዛሬውን ስራ ራሱ ባሰል ደስ ይለኛል። ይቅርሽ አንተ ሞራል አለኝ። የልጅነቴ ሀሳብ ነው ምናምን ውሻ መጠን ስትይ ነበር። እኔ እኮ እንደውም ባንዴ የምትይ መስሎኝ ነበር። ፈርቼ ነበር ማለት ከውሻ ደግሞ አንተ በለጥክብኛ። እሱማ ከምን ነገር እንደበልጥብሽ ነው ፈልገው። ግን እኔ ስልሽ ፍላጎትሽን አላማዎችሽን እንደዚህ አይነት ወንድ መሆን አልፈልግም ነው። ግን በቃ ስለወደድኩክ ውሻው በሙሉ ሁሉም ነገር ይቅርብኝ። እኔ በቃ ከአንተ ጋር መኖር ብቻ ነው የምፈልገው እኮ። እንደዛ ከሆነ ስልሽ እኔም ስለምወድሽ የዛሬውን እሺ እንድታጥቢ ልፍቀድልሽ። አረ ይቅርቶ ተው ይቅር ስልሽ ክፉ ጋር የመሰለኝ ነው ከመጥቶ ነው። አረ ምንም ክፉ ሰው አይደለም። አንተ በጣም ጥሩ ሰው ነህ፣ በጣም ደግ ሰው ነህ። እኔ እንጃ በቃ እንዴት ብዬ ልግለጽክ ቃል ያጥረኛል። ለዛው በቃ እሺ። ግን ስልሽ ምን መሰለሽ እኔ ደግሞ ያልነገርኩሽ ነግሬሽ የለ ለነገሩ ነግሬሻለሁ ስልሽ እኔ እስካሁን ድረስ ፍቅረኛ ይዤ አላውቅም። ሴት ልጅ እንዴት ትሪት እንደምትደረግ ማላውቅም። ባይገርምሽ ቨርጂን ነኝ ወላስ ኮንደስ ነው ችግር የለውም። እኔ ሁሉን ነገር ሴት ልጅ እንዴት ትሪት እንደማድረግ እንዳለብህ ምናምን እኔ አስተምርሃለሁ። ችግር የለውም። አንተ ይሄን ነገር
አይጨነቅክ። እኔ ያለው ችግር የለም የጨነቀኝማ አይደለም ችግር የለውም። ስለዚህ አይደብርሽም አሁን ይሄ ነገር? አሁን ወንድ ልጅ ሴቶች በብዛት ቨርጂን ወንድ ራሱ አይፈልጉም። ችግር የለውም እውነት ችግር የለም። እኔ ችግር የለብኝም። ይሄንን ለኔ ስለሽ ይሄ እኮ ትልቅ መስዋዕትነት ነው። የምር የለውም እኮ ለኔ ችግር የለብኝም። ብቻ አንተ የኔ ሁሉ ችግር የለብኝም። ሁሉም ነገር እኔ እንትን እላለሁ። አላውቅም። አሁን ታውቂያለሽ ባይገርምሽ አሁን ሌላ ሰውን እያየን ቢሆን ኖሮ እቺ ልጅ የሆነ ነገር ወይ ነፍቶባታል ነው የሚሉኝ ወይ ደግሞ የሆነ ነገር አስወጥቶባታል ነው የሚሉኝ። ይሄው መንካት ትችላለህ ግን ጤነኛ ነኝ። እሱማ ጤነኛ ነሽ እኮ ግን ታዲያ ጤነኛ ከሆንኩኝ ታዲያ ለምን አብረኸኝ አትሆንም? እሱማ ግን ያለ ሰልሽ አልተ ባንዲ እንደዚህ ሰልሽ አላውቅም ነው ሌላ ሰው መስተፈቅር አሰርታባት ነው እንደዚህ ባንዲ የሚሉኝ። ቅድም እኮ ነገር ያለው በቃ ልጅ ራሱ አሁን ያምንሻል እንደዚህ ብትይ ችግር የለውም። ስለሱ አንተ አትጨነቅ። እኔ እሱማ ምን አገባኝ ነገር ያለው እኔ ሰው ከወደድኩ ነው በቃ ወዲያው ነው ሰው የምወደው። ከዛም በቃ ከዛ ሰው ጋር ወዲያው ነው የምንፈልገው። ምክንያቱም ወድጄሃለሁ አንተ ማለት አልፈልግም እንዴ ቆይ ብታጭኝ አውጪ እኮ ልርኮ እኮ አይ እኔ እንጃ ብቻ ነገርኩህ እኮ በቃ እኮ አግብተኸኝ ለአንድ ሳምንት አመት ሄዶ ስማራ ለሳምንት እኮ አንድ ሳምንት ደግሞ ከተጋባን በኋላ አንድ ሳምንት ቆይተህ ትመጣለህ ስለሽ እንደዚህ ይሄን ያለ የፈለገችኝ ሴት ማስቀየም አልፈልግም እኮ ለምን እኔ ወድጄሃለሁ በቃ አንተ ማለት አልፈልግም እኮ እንደዛ ከሆነ ችግር የለውም እንፈራረምና ሰርጉን ወይ እንደግሰው እንፈራረም ለምን እንደውም ዛሬ ነው ሄዳን እንፈራረም እንደዚህ ባንድ የሚሆን ነገር ነው ስለሽ ችግር የለውም ማለት ፍቅር ካለ ትዳር ቀላል ነገር እኮ ትዳር ቀላል ነገር ነው ችግር የለውም በኔ ሆነብክ በቃ ፍቅር ካለ እኮ ትዳር በጣም ቀላል ነገር እኮ ነው ከተዋደድን ሁሉም ነገር ሙሉ ይሆናል እሱማ ሙሉ ነገር ነው ግን ስለሽ ባንድ አይሆን ስላሰብኩ ነው እንደዚህ እንደውም እንፈራረም ብለህ ነበር እኮ እንፈራረማለን እኮ ነው ለምን ዛሬ አንፈራረም ምን ተነሳ እንፈራረም ሃና ተቀመጥ ወድጄሃለሁ ሃና ተረጋግኝ የምሬን ነው ወድጄሃለሁ ሌላ ሰው ይወሽብኝ ነው ሃና ተቀመጥ እኔ ሌላ ሰው አልሆንኩኝ እኮ ተቀመጥ ስለወደድኩ እኮ ነው በቃ እኔ አንተን ማለት አልፈልግም ከዛሬ ጀምሮ ከአንተ ጋር ቤት ውስጥ መኖር ነው የምፈልገው ተኖሪያለሽ ከአንቺ ጋር ተጀመረ ነው ሌላ ተነሳ እኮ እንፈራረም እንዴ እንደዚህ ባንድ አሁን ተነስተን ማለት ነው አይደለም እና ታዲያ ምንድነው ባንድ እንደዚህ ተዘልሎ ስለኛ ተለክሰ እኮ ችግር የለም ሁሉም ነገር በኔ ሆነብህ እኔ ወድጄሃለሁ አንተን ማለት አልፈልግም በቃ ሄደን እንፈራረም አሁን ነው ተነሳ እሺ የተቀመጪ እኮ እንነሳለን እንዴ ባንዴ ቢያንስ ጊዜ እያስከፋኸኝ ነው እያስከፋሽ አንቺን ለማስከፋት ፈልጌ ሲሆን ቢያንስ የሆነ ተነሳ ሄደን እንፈራረም እኮ እሺ እንፈራረም ግን እድሉን ስጪ ቢያንስ ላውራ እንዴ ለተንፍስ እንዲያስጨነቅሽኝ እኮ ግራ ገባኝ አውቃሽ ነው አይደል ለዛ አይደል እኮ ታዲያ ከወደድኩ ታዲያ ምንም እኮ የሚገድብህ ነገር የለም እኮ አይገድበኝም ግን እሺ ቆይ የሆነ ነገር ላሳይሽና ከሱ ጋር ተነሳ ተፈራረም እንምጣ በቃ ተነሳ እንዴ ተቀመጪ እሺ እኮ ተቀመጪ ሃና እሺ እያናደርሽ ነበር እያናደርሽኝ ነው አልወደድከኝም እኔ አንድ መጀመሪያ ጠይቁሽ በጣም ደስ ይያልሽ እያዋሸኝ ነው ማለት ነው ኖ ተቀመጪ እሺ እንዴ ለምንድን ነው በቃ መጣው እኮ ተቀመጪ የሆነ ነገር ላሳይሽ በቃ አልወደድከኝም ማለት ነው እንዴ እኔ ስለወደድኩ ነው እንደዚህ ሆንክ ያለው ግልጾኝ ስለነገርኩ ነው እንደምወድህ ሃና አውቀሽ ነው ግን እንደዚህ የምታደርጊው ኖ እኔ አውቄ አይደለም እኮ ተረጋጊያ ታዲያ ተረጋጊያ ነገር ላሳይሽ ሴት ስለሆንኩ ቶሎ አብረን ነው ምናምን ስላልኩ ነው እንደዚህ ሆንክ ያለው አይደለም እኮ እሺ ኖ አይደለም ወዲያው ሀሳብን ቀየርኩ ሀሳብን አልቀየርኩም እና ሀሳብን ካልቀየርክ እንፈራረም እሺ ፎቶ ላሳይሽና ስለምን ፎቶ ነው እኮ ፎቶ ላሳይሽና ምስልሽም ካልኩኝ ችግር አሁን ይሄን እንፈራረማለን ምንድን ነው እሺ የምታሳየኝ እኮ ላሳይሽ አቻኩልሽኝ እኮ እንደዚህ ስትሆኝብኝ አስደነግጥሽ ያመመሽ ምን አይ በጣም እንትን አልክ ስለወደድኩ ነው መሰለኝ ስለተናገርኩ ነው መሰለኝ ትጃር ምን ማቃውጭ ስለአስቀምጪ እንዴት ሄዳለሁ ሲጀምር ይሄ ሰው ታውቂዋለሽ ማን ነው ይሄ እኔ እንጃ እኔ አላውቀውም የምርሽ ነው ዙም ላድርገው ፊቱን በደንብ ይወራ ዙም አደረከው ምን አደረከው ምንም ለውጥ የለውም እኔ አላውቀውም ማን ነው ከየት ነው ያመጣኸው ደግሞ ዝም ብለህ የማንን ፎቶ እያሳየኝ ነው ታውቂዋለሽ ምናምን ትለኛለህ እንዴ ቀልድ አለ ካንተ ይቀለልኩ አይደል ቆይ አሁን እሱን ተወና ማለት ነው እሺ ቆይ ሌላ ፎቶ ላሳይሽ ና ሄደን እንፈራረም እና በቃ እኔና ላገባህ ነው የምፈልገው በቃ እንዴ እኮ እሺ የሌላ ፎቶ ላሳይሽ እሺ ታረጋግኝ እንጂ ብትወደኝማ እንደዚህ አታደርግም ነበር ሲጀምር ስለሽ አሁን ይሄ ሰውዬ አታውቂም ግን የምርሽ ነው አላውቀውም ሰውዬ ምናምን ይለኛል እንዴ ይሄ እኮ ነው ይውስቲ በደንብ ሌላ ፎቶ እየቀለድክ ነው ማን ነው ከየት ነው ያመጣኸው ምንድነው እሺ እንዴ የሰርግ ፎቶም አለው ሲጀምር ለራስሽ ኦኬ አግብቷል ባለትዳር ነው ባለትዳር ነው አሁን አይ ጥሩ ያርግለት እሺ ምንድነው ማን ነው እንዴ
በረም እዚህ ጋር ማን ከየት ልታመጣው ቻልክ? ይሄንን ፎቶ ከየትም ላምጣው አላምጣውም አሁን እዚህ ጋር አላቆም እስቲ ያልነበር እዚህ ጋር እንዴት አብራችሁ ናችሁ? ስለዚህ ደግሞ በቃ እኔ እኮ አላቆም አልኩህ አይደለም እንዴ? ወደዛው ሰድልኝ። ተረጋግ እንጂ ምጠይቅሽም መልሽልኝ። ምንድነው የጠየቀኝ? ምንም እኮ የጠየቀኝ አይደለም። በቃ ተወኝ። ጤነኛ ነሽ ግን? ጤነኛ ነኝ እኮ ተረጋጊና መልሽልኝ። ምንድነው የምረጋጋው? የማንን ፎቶ እያሳየኝ እንዴ? የማንን ፎቶ ትኛለሽ እንዴ? እኔ አሁን ተረጋግቼ እኮ ነው እያዋራሁሽ ያለሁት አይደል? በእናትህ ምን እንደዚህ የሚያነጥልሽ? ሲጀመር ከኔ ጋር መሆን ስላልፈለክ ነው የማንን ፎቶ እያወጣህ የምታሳየኝ? እንዴት እንደዚህ አይነት ፎቶ እያሳየሁሽ እኮ እንዴት ነው አብሬሽ የምሆነው? ግን ንገረኝ ቢያንስ። ማለት አብረኛ አትሆንም? እሱማ ቆይ ስለዚህ ልጅ በደንብ ንገረኝ። እኔ አላውቀውም አልኩህ እኮ። እንዴት ነው አላውቀውም? እኔ አላውቀውም። ይኸው እዚህ ጋር ሁለታችሁንም እያዩዋችሁ እኮ ነው ተሞሽራችሁ። ከየት ነው ያመጣኸው ይሄን ፎቶ? በቃ ወደዛ ይልኝ። በቃ ልሂድ ወደ ቤት በቃ። እንዴ ምን ነሽ ነው ስልሽ መድኃኒት ምናምን ትወስጂልሽ ተጠቀም። ስለምን መድኃኒት ነው የምታወራው ሰውዬ? እኮ ስልሽ እዚህ ግልጽ የሆነ ፎቶ አላውቀውም ትኛለሽ። ቤት ልሂድ ትያለሽ። በቃ ወደ ቤት መሄድ አለብኝ። ተረጋጊና መጀመሪያ ስለዚህ ስራ ካለ ውሻውን አንጣትና ልጠብልህና ልሂድ በቃ። ማውራት አልፈልግም ከዚህ በላይ። አዳምጪ ትሰሚኛለሽ? በቃ ምንም ማውራት አልፈልግም። ተወኝ ሰውዬ በቃ። ውሻውን አንጣት ወይ ደግሞ ማታጠብ ከሆነ እንደዛ አይቶ የምታወራ ከሆነ ልሂድ ወደ ቤት። እኔ ወደ ቤት መሄድ ምናምን የሚባል ነገርሽን አቁሚ። ትሰሚኛለሽ? አዳምጪ። ይሄ እዚህ ጋር ያያሰኙልሽ ልጅ አለ አይደል? ይሄ ልጅ ሰሚልሽ አይደል? ይሄ ልጅ ነው አንቺ ጋር አንቺ እንድፈትንልሽ የላከኝ። አዳምጪኝ። ዘምበይ አዳምጪ። መጀመሪያ በጮህ አይደለም የምን መፈተን ነው የምታወራው? ዘምበይ በጮህ አይደለም ተረድተሽ? ጭራሽ ነው እየፈተነኝ እየተከታተለኝ ነው ያለው። ዘምበይ እንዴ አንቺ ምን አይነት ግን በጣም የምታስጠይ ሴት ነሽ። ያምሻል ሲጀመራ። ጤነኛ ነኝ እኔ ሰውዬ። ጤነኛ ብትሆኝማ እንደዚህ ነገር አታደርጊም። ምን አድርግልኝ ስልሽ ቆይ ምን ጎሎብሽ ነው ስልሽ ምን አሁን ምን ስለምን መቅደል ዘምበይ ምን ጎሎብሽ ነው አሁን ይሄን ነገር የምታደርጊው? በቃ እኔ ወደ ቤት መሄድ አለብኝ። ተቀመጪ። የትም አትሄጂም። ወደ ቤት መሄድ አለብኝ። በቃ መጠየቅሽ ነገር እንዳለ መልሽ። በቃ እኔ ማውራት አልፈልግም። ወደ ቤት መሄድ እፈልጋለሁ። በቃ ልቀቀኝ። ሰምኛለሽ? አና ተቀመጪ። ሲጀመር ማለት ነው ሰውዬ ሲጀመር እኔ ከአንተ ጋር ምንም ማውራበት ጉዳይ የለኝም። ስራ አለኝ። አንድ ነገር አዳምጪኝ። ሰምኛለሽ አይደል? አዳምጪኝ እኮ አዳምጪኝ። የትም አትሄጂም። አንድ ነገር ልንገርሽ። ይሄ እስካሁን ድረስ ስታወሪ የነበረውን ነገር ማለት ነው እንዳለ ሪከርድ አድርጌዋለሁ በቪዲዮ ማለት ነው። ስለምን ሪከርድ ነው የምታወራው? እና እስካሁን ስትሟዘዥ የነበረውን እኔ ስትይኝ የነበረውን ሰምኛለሽ አይደል? ሁሉን ነገር ቀርጬ ለባልሽ ነው ማሳየው። ከሱ ያለሽ ነገር ይቆማል። ለምን ለባለኝ ተሳሳሽ? ስራሽ ሰምኛለሽ አይደል? ይሄ ስራ ስለወደድኩ ስራሽ ምናምን የምትለኝ ስለወደድኩ አንቺ ግን ጤነኛ ነሽ? ጭራሽ ካሜራ ምንም አድርገልኛል እንደ ቤት ውስጥ። ቆይ አሁን ሰምኛለሽ? ስለምን ሪከርድ ነው የምታወራው? ስለምን ካሜራ ነው የምታወራው? አንድ ነገር ልንገርሽ። አንደኛ ዝም በይ። እንዴት ነው ዝም የምለው? እንዴ ይኸውልሽ ይሄንን አሁን እስካሁን ያረግሻችሁን እንዳለ ቪዲዮዎችን ለሱ አሳያቸዋለሁ። ከሱ ጋር ምንም አይነት ተቀመጪ። ሰምኛለሽ? ይኸውልሽ የትም አትሄጂም። ምንም ነገር ሰምኛለሽ? ለምንድን ነው የማታወኝ? እኔ ይኸውልሽ ሰምኛለሽ አይደለ? ምን ልስማክ? እሺ የምታወራው እኮ ማይሆን ነገር ነው። አንድ ነገር አዳምጪኝ። መድኃኒት የምትወስጂ ከሆነ መድኃኒት ትንሽን አምጥቼ ልስጥሽ። እንደዚህ የምትሆኝበት ነገር ማለት ነው። ግን ተራግዝሽ አዳምጪኝ። ሰምኛለሽ አይደለ? እኔ አሁን ምንም ሰማክ ነገር የለም። በጣም እየጨናነከኝ ነው። በጣም ግራ እየገባኝ ነው። እኔ ወደ ቤት መሄድ ነው የምፈልገው። በቃ ስራ አለኝ ልሂድ። አንደኛ ልንገርሽ፣ ይሄ የምትይው ስራ ማለት ነው አይኖርሽም ከዚህ በኋላ ማለት ነው። ለምንድን ነው የማይኖረኝ ይሄ ስራ ማለት ነው? አንደኛ የባለቤትሽ እንደሆነ አውቃለሁ። ሁሉን ነገር ስላንቺ ሁሉ ነገር አጣርቻለሁ። ባለትዳር እንደሆንሽ የስንት ዓመት ባለትዳር እንደሆንሽ ሁሉ አውቃለሁ። ቤተሰቦችሽን አውቃቸዋለሁ። ይህንን ቪዲዮ ቤተሰቦችሽም ከሚያዩት ለምን ነው የምታጣራው? ንገረኝ። አሁን ዝም በይ። ለምን ዝም ብለው እንዴ? ስለኔትም እየሄድክ እየጠረክ ከስንት ወንድ ጋር ራሱ እንደዚህ ነገር እንደምታረግ በውሻ ሰበብ ዝም በይ። አዳምጪኝ። ይሄ ሁሉ ነገር ማለት ነው ሁሉ ነገር በማስረጃ ይዤዋለሁ። ይሄን ቪዲዮ ፐብሊክ ላይ ለቅቄልሽ ሁሉም ሰው ስላንቺ ማንነት ከሚያውቅ ቤተሰቦችሽ ከሚዋረዱ ማለት ነው። ለምንድን ነው የምታበላሸው? አንተ እንደዚህ እያደረክ ማን አንተ? ህይወትሽን እያበላሸው ሻለ ነው እንጂ ህይወቴን እያበላሸው ነው። ማን አንተ? ለምንድን ነው ከስራ የምታፈናቅለኝ? ማን አትጩሂ። እጮሃለሁ። ማን አንተ? ይኸውልሽ የመጨረሻ እድል እየሰጠሁሽ ምንም ይሄ እድል ምናምን አለ። ለምንድን ነው ህይወቴን የምታበላሸው? ህይወትሽን ያበላሽው በገዛ እጅሽ ራስሽ ነሽ። ምንም እንደ ራስሽ ህይወት አላበላሽው። አንተ ህይወቴን እያበላሸው ሪከርድ የለ ካሜራ የፎቶ ነው ካሜራ አትፈልጊ። ካሜራው አይታይም። ሰሚያልሽ አይደል? የተከበርሽ ባለትዳር ሆነሽ ያን የመሰለ ፍቅረኛ ይዘሽ ጀመር ምን አተሽ ነው ለዚህ ስለምን ፍቅረኛ የምታወራው? ሰው ፍቅረኛ አትበለኝ። አስሬ እኔ የመጨረሻ እድል ይስጥሽ ነው። ሰሚያልሽ አይደል? ይሄን ቪዲዮ እለቀዋለሁ። ለሱም ሰጠው። ለምንድን ነው የምትለቀው? ይሄን እንዳላረግ የምትፈልጊ ከሆነ አንድ ነገር እንድታደርግልኝ ይፈልጋል። ነገርኩ እኮ በቃ ይሄን ነገር አላደርግም። አንተ አገባኝ እኮ አልኩህ አይደለ? ሰሚያልሽ
በቃ አታሳየው፣ ሁሉ ነገር አታሳይብኝ። እኔ አንተን ላግባ። ሰሚያልሽ ካንቺ ጋር መጋባት አልፈልግም። ለምንድን ነው? ምን ችግር አለ? ወድሻለሁ ስትለኝ አልነበረ? ይቀደም ሰሚያልሽ አይደል? እየነገርኩሽ ነው። ይሄንን ነገር እንዳደረግ የላከኝ ባለቤትሽ ነው እንድፈትንልሽ ማለት ነው። አንቺ ደግሞ ወድቀሻል። ለምንድን ነው የሚፈትነኝ? እሱ ሲጀምር ከኔ ጋር ብቻ አይደለም እንደዚህ አይነት ነገር የምታደርጊው፣ ከብዙ ሰው ጋር ነው። ይዤሻለሁ። እኔማ እገለዋለሁ። እሱን ሜዳ ተቀመጪ። መግደል አለብኝ። እሱን እገለዋለሁ። እንዴት ይፈትነኛል? እኔ እንዴት ላይ እምነት ያጣል እንዴ? ጭራሽ ላይ እምነት አጣ። ምን አድርግ ይሆን ይሄን ያህል? እኔ ከዚህ ላይ አንቺን መቋጠርም ያለው እንዴ? ጭራሽ እኔን እየፈተነኝ ነው። ጭራሽ እኔን እየተፈታተነኝ ነው ያለው። ሰምኛለሽ? እሱ አይደለም አንቺ ነሽ ተፈታተነኝ። እኔ ምን አጠፋሁኝ? እንደው እኔማ እገለዋለሁ። አንቺ ላይ ተቀመጪ። ነይ ቃሽን ያዛት። ውድ ቤተሰቦች፣ ውድ ተመልካቾቻችን እንግዲህ እንደተመለከታችሁ ከሆነ ከሀና ጋር መግባባትም አልቻለም። አላቅም ምን አይነት መድኃኒት እንደምትጠቀም የአይምሮ እክልም ካለባትም እንግዲህ ባለቤቷ ምንም ነገር ስለሷ እንደዚህ ነገር አልነገረኝም፣ ግን ከሷ ጋር መግባባት አልቻለም። የምታደርጋቸው ነገሮች እንግዲህ በጣም ስትጮህ ነበረ። ወለውላ ጥፋተኛ ሆና ምንም አልመሰላትም። ምንም የተቀበለችውም አይመስልም። እንግዲህ ሮጣ ሁላ ስታመጣ አይታችሁታል። እኔም እንግዲህ አባካባሉት እጅጋ ሆኜ ይዘናታል። ያው ከካሜራ ጀርባ ስለሆነ እናንተም ስላላያችሁት ነው እንጂ ብዙ አምባጓሮ ተፈጥሮ ነበረ። ከእሷ ጋር በጣም ተጨቃጭቀንም እንግዲህ እሷን ለማረጋጋት ሞክረን በጣም ከብድን በስንት መከራ ነው እንግዲህ በቁጥጥር ስራችን ያዋልናት። እንግዲህ ይህንን ቪዲዮም የቀረጽነውን ቪዲዮም ስታደርጋቸው የነበረችውን ነገሮች በመረጃ የሰበሰብነው ነገር እንግዲህ ከእሷ ፊት ለራሱ ለባለቤቱ የምናሳየውና ከዛ እሱም የወስነውን ነገር ይወስናል። እንግዲህ አንለቃትም። ያው እንዳለችው እንደሰማችሁት ከሆነ እገለዋለሁ እያለች ነበር። ለእሱም ስለምታሰጋ የምታደርገው ነገር አይታወቅም። እንዳያችሁት ከሆነ አይሞራም ልክ የሆነም ስለማይመስል አደጋ ታደርሳለች ብዬ ስላሰብኩኝ እኔም እንድትልቅ አልፈለግኩም። እንግዲህ ዛሬ ፕሮግራማችን ይሄን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጭም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጠዋት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ።